you're lucky to be here ያሉ ያሾፉብን ሁሉ ነበር። ማስተማር ሪሰርች መስራት እንጂ ቢሮክራሲ ውስጥ ገብቶ እንዲህ አይነት ስራ መስራት ስለማልፈልግ ጠፋሁ። በደህንነት ስፈልግ ነበር። ጀነራል ማኔጀር አፍሪካ ውስጥ አልነበረም በዛን ጊዜ። ሂልተንም በዛን ጊዜ ከ30 ዓመት በላይ በኢትዮጵያ ውስጥ ኖሮ ጥቁር ስራ አስኪያጅ እስከዛሬም ድረስ ሂልተንን ኢትዮጵያ ውስጥ በጣም ታዋቂ ሆቴል ሀገራችን ትልቁ የመገናኛ ቦታ የሰርግ ቦታ እንዲሆን በእኛ ዘመን አድርገናል። ለኔ the biggest university የሆቴል ዩኒቨርሲቲ የገባሁት ኢንተርኮንት አቶ ኃይለ ማርያም ውጭ ጉዳይ ያለ ይሄንን ጥናት ያውቀው ነበር። ከዛሬ 10 ዓመት በኋላ የኢትዮጵያን ሆቴልና ቱሪዝም ሴክተር እንደው አንድ ሄድላይን ጻፍ ብትባል እንደው ምን ልትል ትችላለህ? ጤና ይስጥልኝ ውድ የፊደል ፖድካስት ቤተሰቦች እንደምን ቆያችሁን? የፊደል እንግዳ ነው። በዛሬው የእንግዳ ፕሮግራም ይዤላችሁ የቀረብኩት ላለፉት 26 ዓመታት በሆስፒታሊቲ ኢንዱስትሪ በሆቴል በቱሪዝም በማማከር የሚታወቁ ባለሙያ ናቸው። እኚህ ባለሙያ ከ60 በላይ የአገር ውስጥና የውጭ ሆቴሎችን በማደራጀትና በማማከርም እንደዚሁ ይታወቃሉ። ከ500 በላይ ሰራተኞችን ወይም ባለሙያዎችን በማሰልጠን በማስተማር ለአመራርም እንዲሁ አብቅተዋል። በተጨማሪም በአሁን ሰዓት በስካይላይት ሆቴልን ጨምሮ በተለያዩ የቦርድ አመራር እየሰሩ ይገኛሉ። እሳቸውን ይዤላችሁ ቀርብ ያለው ተከታተሉ። አቶ ፍስሐ እንኳን ወደ ፊደል እንግዳ ፕሮግራም በደህና መጣ። እንግዳ የሆነ ስለቀረብክ እጅግ በጣም ደስ ብሎኛል። ላለፉት እንግዲህ 39 ዓመታት በስራ ዓለም ቆይተሃል። እንግዲህ የተለያዩ ጆርኒዎችን ሄደሃል በዚህ ጊዜ ውስጥ በተለይም ደግሞ 26ቱን ዓመታት በሆስፒታሊቲ ኢንዱስትሪ ነው የቆየውና እንደው ግን ከዛ በፊት ከአዲስ አበባ ዩኒቨርሲቲ በፐብሊክ ፖሊሲና አድሚኒስትሬሽን ተመረቀ በከፍተኛ የትምህርት ተቋም ስራ እንደጀመርክ ሰማው። ከዛም ደግሞ ለ9 ዓመታት በሼል ኢትዮጵያ የስራ ቆይታ አድርገሃል። በሴልስ ወይም በማርኬቲንግ የስራ ዘርፍ ላይ እንደዚሁ ሰርታልና እነዚህ ነገሮች እንዴት ወደ ሆስፒታሊቲ ኢንዱስትሪ እንድትገባ ጠቅሞኛል ብለህ ትላለህ? እሱን ብታጫውተን። በመጀመሪያ ደረጃ አለማየሁ እንግዲህ በእኛ ኢንዱስትሪ አሉ ከምንላቸው ጎበዝ ታታሪ እና ፕሮፌሽናል የሆቴል ስራ አስኪያጆች አንዱ ሆነ በሰራህባቸው ጊዜያት አብረን ሰርተናል። አሁን ደግሞ የመጀመሪያውን የሆስፒታሊቲ ፖድካስት ፊደል እንግዳ ፕሮግራምን አዘጋጅተህ ስለጋበዝከኝ እጅግ በጣም አመሰግናለሁ። እኔም በእውነት በጣም ደስ ብሎኛል። በመቀጠል እንግዲህ የስራ ህይወቴን የጀመርኩት እንደ ኢትዮጵያ አቆጣጠር በ1975 ዓመተ ምህረት ከአዲስ አበባ ዩኒቨርሲቲ በማኔጅመንትና ፐብሊክ አድሚኒስትሬሽን ተመርቄ በጊዜው ከፍተኛ ትምህርት ኮሚሽን የሚባለው የዩኒቨርሲቲዎችን የሚያስተዳድረው በነበረኝ አጠቃላይ ውጤት የግራጁዌት አሲስታንት የሚባል ታይትል ዩኒቨርሲቲ ረዳት አስተማሪ እንደማለት ነው። በዛ ፖዚሽን ከፍተኛ ትምህርት ውስጥ እንድሰራ ተመደብኩኝ። እዛ እየሰራሁ ያለሁ ዋናው ስራችን በኢትዮጵያ ውስጥ በጊዜው በጣም የተወሰኑ ዩኒቨርሲቲዎችና ኮሌጆች ነበሩ። እነሱን በካሪኩለም በአስተዳደር እና በተለያዩ የሪሰርች ስራዎች ማገዝ እና ኢቫሉዌት ማድረግ ነበረ። በእድሜም ወጣት ስለነበረ መማር በዛን ጊዜ በጣም ፍላጎቱ ስለነበረኝ የመጀመሪያውን 2 ዓመት እንዴት እንደጨረስኩ አላቅም ስራውን እና ልክ 2ኛ ዓመት ሳይሞላኝ በግል ተወዳድሬ የኔዘርላንድስ መንግስት የሚሰጠውን ስኮለርሺፕ አሸንፌ ኔዘርላንድስ ሀገር በ1977 ዓመተ ምህረት የማስተርስ ዲግሪን ለመስራት ወደዛ ሄድኩኝ። እዛ በዓለም ላይ የዴቨሎፕመንት ኢንስቲትዩት የታወቀ ኢንስቲትዩት ሶሻል ስተዲስ የሚባል እዛ በፐብሊክ ፖሊሲ ኤንድ አድሚኒስትሬሽን ማስተርሴን ሰራሁ። ያው በጊዜው መመለስ የማይቻልበት ዘመን ነበር። አንዴ ውጪ የወጣ ሰው አይመለስም። ነገር ግን ባጋጠመኝ የዘረኝነት በዛን ጊዜ ኢትዮጵያ ኃይለኛ ድርቅ ነበረ እና እኛ እዛ መገኘታችን ድርቁን አምልጠን እንደሄድን አይነት አስተሳሰብ ነበር ነጮቹ አንዳንዶቹ የሚያስቡት እና እንደውም you're lucky to be here ያሉ ያሾፉብን ሁሉ ነበርና
በዛ በወጣትነት ዘመን ይሄንን መቀበል እና ደግሞ ኢትዮጵያዊ ኩሩ ነው የሚል ነገር ስላለን በዛው ተመልሼ ደርግ ቢገለኝ ይሻላል ብዬ ተመልሼ ወደ ሀገር ቤት መጣሁ እና እዛው ከፍተኛ ትምህርት ኮሚሽን ተመለስኩ። ነገር ግን ከበፊቱ የሚለየው አሁን ወደ ማስተማር ስራና ወደ ሪሰርቹ ገባሁኝ። አዲስ አበባ ዩኒቨርሲቲ እዛው የተማርኩበት ዲፓርትመንት አስተምር ነበር። ኮሜርሻል ኮሌጅ በዛን ጊዜ ንግድ ስራ ኮሌጅ የሚባለው እዛም አስተምር ነበር። ባህር ዳር ፖሊቴክኒክ የ2 ዓመት ፕሮግራም ነበር እና አብዛኞቹ ከዛ የሚመረቁት የእርሻ ስራ አስኪያጅ፣ የፋብሪካ ስራ አስኪያጅ ይሆኑ ነበር። ነገር ግን የማኔጅመንት ኮርስ አይወስዱም ነበር በጊዜውና ፕሮዳክሽን ማኔጅመንት የሚባል ኮርስ ዲዛይን አድርገን እሱን ጨምረን የ3 ዓመት ፕሮግራም እንዲሆን አደረግን ፖሊን እና በዛው የመጀመሪያው አስተማሪ አንተ መሆን አለብህ ተብዬ ሄጄ አንድ ባች እንዳለ ፕሮዳክሽን ማኔጅመንት አስተምሬ ያን ፕሮግራም አስጀምሬ ያለሁ። ከዛ እንግዲህ በጊዜው በጣም አምቢሸስም ነበርኩና መንግስት ቤት ነው እንደምታውቀው፣ ወደ ፕራይቬት ሴክተር ያኔ መግባት አይቻልም፣ ያሳስራል፣ እንደ ወንጀል ነው። በደህንነት ተፈልገ እስር ቤት ነው የምትገባውና በዚህ መሃል ያለው ደርግ መጨረሻ መዋቅሩን ሰርቶ እዚህ ዲሴንትራላይዜሽን ፖሊሲ ነበረውና ከላይ የራሱን ካድሬዎች አድርጎ በሁለተኛ ደረጃ ማስተርስ ያላቸውን እና ከዛ በላይ ያላቸውን ምክትል አስተዳዳሪ እያደረገ ይሾም ነበርና እኔ በ26 ዓመቴ በዛን ጊዜ አላቀውም። እውነት ለመናገር ማና ቀርሳ የሚባል አውራጃ ምክትል አስተዳዳሪ ተደርጌ ተሾምኩ እና ይሄ ያስደነገጠኝ፣ አንደኛ ለማልፈልገው ስርዓት ሰራተኛ ሆኜ መስራት፣ ሁለተኛ ደግሞ በዛ እድሜ እኔ ማስተማር ሪሰርች መስራት እንጂ ቢሮክራሲ ውስጥ ገብቶ እንዲህ አይነት ስራ መስራት ስለማልፈልግ ጠፋሁ እና በደህንነት ስፈለግ ነበር። በኋላ አጋጣሚ ሆኖ በጊዜው የኮሎኔል መንግስቱ ኃይለማርያም ወንድም ሁሌም ባለውለታዬ ነው፣ በጣም ወደው ኮሎኔል ዶክተር ጥላሁን ኃይለማርያም በሐረር ልጆች በኩል ጓደኛዬ ስለነበር ዶክመንቶቼን ሰጠው። ያኔ ሪሰርች እየሰራው እያስተማርኩ በመሆኔ እና ለፒኤችዲ ወደ ውጭ መሄድ እንደምፈልግ አስረድቼ ለወንድሙ ለሀገራችን ፕሬዚደንት ወስዶ ዶክመንቴን ሰጠ። በዛ ምክንያት ወደ ነበረበት ስራ እንዲመለስ የሚል ትዕዛዝ ከኮሎኔል መንግስቱ ተሰጠ። ነገር ግን በዚህ መሀል እኔ ጠፍቼ ስለነበር ከፍተኛ ትምህርት እንዳይፈልጉኝ ያው ከላይ ትዕዛዝ የመጣ መሆኑን እና ትንሽ እንዲፈሩ አድርጌ ወደ ፕራይቬት ሴክተር ገባሁ እና ከዛ የቅድም ያነሳኸው የሼል ኢትዮጵያ ታሪክ በዛ ነው የሚጀምረው። በዛን ዘመን እንዳልኩ ቀላል አይደለም ወደ ፕራይቬት ሴክተር መግባት እና ሼል ስወዳደር ማስተርስ እንደሌለኝ ደብቄ፣ ምክንያቱም በመጀመሪያ ዲግሪ ያለው ሰው ነው የሚፈልጉት እና በመጀመሪያ ዲግሪ ተወዳድሬ እዛ ስክሪኒንግ አልፌ ለኢንተርቪው ስደርስ ዋና ሰዎች ስለነበሩ አሁን አልደብቅም ብዬ ማስተርስ እንዳለኝ ስነግራቸው በኋላ ከተቀጠርኩ በኋላ ለሁለት ስፕሊት እንዳደረጉ ሰማሁ። ምክንያቱም ኦቨር ኳሊፋይድ ነው መቀጠር የለበትም የሚል ግሩፕ እና አይ መቀጠር አለበት የሚል ነበረ። ከዛ ገባሁ። ሼል ለዛሬ ለሆስፒታሊቲ ኢንዱስትሪ መሰረት የሆነኝ ሼል ነው። ሼል የማርኬቲንግ ካምፓኒ ነው። ቤዚካሊ ኦይል እና የመሳሰሉትን የጋዝ ምርቶች፣ ነዳጅ ምርቶች የሚሸጥ ኩባንያ ነው እና የገባሁትም ሽያጭ ክፍል ውስጥ ነው እና ከስተመር ሰርቪስ የሚባለውን ነገር ኦልዞ ትራዲሽናሊ በቤተሰብ ደረጃ እንግዳ ማስተናገድ ሰው መውደድ ውስጤ ያለ ቢሆንም ፕሮፌሽናሊ ሰፖርትድ አልነበረም እና ሼል በምሰራበት ጊዜ ደንበኞች ማስተናገድ፣ ፕሮዳክት ፕሮሞት ማድረግ፣ አፍተር ሴል ሰርቪስ መስጠት፣ እነዚህ ፈንዳሜንታል ኮምፕሌንት ሃንድሊንግ ያው እኛ ኢንዱስትሪ ላይ የምንጠቀምባቸው
ሙያዊ ነገሮች ነበሩ በስፋትና እዛ እየሰራሁ እያደግኩ እያለሁ በአጋጣሚ ባለቤቴ ደግሞ እንደዚሁ ከአስመራ ዩኒቨርሲቲ በማኔጅመንት ተመርቃ መንግስት ቤት ውስጥ ነበር የምትሰራው። ያው እንዳልኩ ከመውጣት አይቻልም። ዩኒቨርሲቲ የተመረቀ ቀጥታ መንግስት መስሪያ ቤት ነው የሚመደበው። እና ጓደኛዬ ከበደ ቦረና በዛን ጊዜ እሱ አምልጦ እንደምንም ሂልተን ገብቶ ነበር እና የፋይናንሻል ኮንትሮለር ነበር እና ስንደዋወል የሂውመን ሪሶርስ ዳይሬክተር ቦታ አለ ምናምን የሚል ወሬ ስሰማ ለባለቤቴ ለመጠየቅ ነው የደወልኩለት እና ስደውልለት አይ እሷ ጁኒየር ናት፣ ይሄ ላንተ ነው የሚሆነው። እኔ በህልሜም የተማረ ሰው በዛ ደረጃ ማስተርስ ያለው ሆቴል ውስጥ ይሰራል ብዬ እኔም አይደለሁም አካባቢም ህብረተሰቡም አያምንም። ምክንያቱም ብዙ ያልተማረ ሰው ነው በእኛ ሀገር ሆቴል ውስጥ የሚገባው እና ያ ፐርሰፕሽን ነበረ። እንዴት እንደሱ አልክ ስለኝ አይ ኢትስ ሲኒየር ፖዚሽን ነው እና ሂልተን ደግሞ ኢንተርናሽናል ነው አንተ አፕላይ አድርጋለኝ። ያው ጓደኛዬ ስለሆነ አመንኩት፣ አመለከትኩ። ከዛ ከነበሩ ብዙ ካንዲዴቶች እኔ ተመርጬ የሂውመን ሪሶርስ ዳይሬክተር ሆንኩኝ። ሂልተን እውነት ለመናገር ትልቅ ትምህርት ቤት ነው። ዛሬም ሀገራችን ላለው የሰው ኃይል የኢንዱስትሪ የሰው ኃይል ትልቅ ግብአት የሆነው ሂልተን ነው። እንግዲህ ከ56 ዓመት ኦልሞስት ወደ 60 ዓመት ገደማ በፈረንጆች 1969 ነው የተመረቀው ሂልተን እና እንግዲህ ከዛን ጊዜ ጀምሮ የሰው ኃይል ያፈራል እና በዛ መሰረት እኔ ደግሞ ስራ አልንቅም እንደገባሁ ምንድነው ያደረኩት? በመጀመሪያ በኤሚሬትስ ተላኩኝ። ለአንድ ወር እስከ 2 ወር ባለው ጊዜ ውስጥ ክሮስ ኤክስፖዠር የሚባል አለ። እዛ ሄጄ በተመሳሳይ ሁኔታ ያሉ ኤችአሮች ጋራ ምን እንደሚሰሩ እንዳይ እና ፕራክቲካል የሆነ ስልጠና እንድወስድ እዛ ከአንድ ወር በላይ ኖርኩኝ። በዛን ጊዜ ዱባይ ነበረ ትሬድ ሴንተር፣ አሁን ወደ ሌላ ብራንድ ተቀይሯል። አቡዳቢ አንድ 2 ሆቴሎች ነበሩ፣ አሌን የሚባል ቦታ እና እነዚህ ቦታዎች ላይ ስልጠና ወሰድኩኝ። በተጨማሪ ደግሞ ሂልተን ዩኒቨርሲቲ ያለው የራሱ እና የሂልተን ዩኒቨርሲቲ መማር ጀመርኩ ኦንላይን እና ያንን ኮርሶች በሙሉ ከወሰድክ የኤምቢኤ ኢኩቪለንት ነው በሆቴል ማኔጅመንት እና እነዛን ጨረስኩ እና ተመልሼ እውነት ለመናገር እያንዳንዱ ዲፓርትመንት ውስጥ ከአልጋ ማንጠፍ፣ ሬስቶራንት ቴብል ሴትአፕ ከማድረግ ኢንጂነሪንግ፣ ሁሉም ዲፓርትመንት ራሴን ዝቅ አድርጌ ኪችን ውስጥ ገብቼ ምንም ራሴን እንትን ሳልኮፍስ፣ ምክንያቱም ኢንዱስትሪውም እሱ ሪኳየር ያደርጋል። እንደገና ደግሞ ኤችአር ዳይሬክተር ሆኜ ስፔሲፊክ ስኪሉን ሳላቅ እዛ ላይ ቁጭ ብዬ ኮንቨርስ ለማድረግም ለማሰልጠንም ምንም ስለማልችል ያንዳንዱ ዲፓርትመንት ውስጥ ስኬጁል አውጥቼ ራሴ ስራዎችን ሰራሁ። ከዛ በኋላ እንዳልኩ ፕራክቲካሊ እያወቅኩ መጣሁ እና ኤችአር ዲፓርትመንት አይ ቲንክ ከ1999 እስከ 2004 ይመስለኛል ገደማ እዛ ሰራው። ከዛ በኋላ ወደ ሩምስ ዲቪዥን ሄጄ ቀጥታ ወደ ኦፕሬሽን ገባሁ ማለት ነው እና የፍሮንት ኦፊስ ኦፕሬሽንን በደንብ አየሁ። በዚህ ጊዜ ውስጥ እዛ የሚመጡ ስራ አስኪያጆች በትምህርት ብቃት በትምህርት ዝግጅት ከኛ ያነሱ ናቸው እና ነጮች ስለሆኑ ብቻ ስራ አስኪያጅ እየሆኑ ይመጡ ነበር እና እንዴት ነው ስራ አስኪያጅኛ የምንሆነው የሚለውን ነገር አሰስ እያደረኩ እያለሁ አንዳንድ አሰስመንት አሉ፣ አሰስመንቶች እነሱንም እየወሰድን ነገር ግን አንድ የተረዳሁት ነገር በዛን ጊዜ አሁን አላቅም ሂልተን ዋይቶ ሴንትሪክ ካምፓኒ መሆኑን። ምክንያቱም ምንም አፍሪካዊ ጀነራል ማኔጀር አፍሪካ ውስጥ አልነበረም በዛን ጊዜ። ሂልተንም በዛን ጊዜ ከ30 ዓመት በላይ
በኢትዮጵያ ውስጥ ኖሮ አንድም ስራ አስኪያጅ አላበቃም። አንድም ጥቁር ስራ አስኪያጅ እስከ ዛሬም ድረስ ኦልሞስት 60 ዓመት ኢትዮጵያዊ ስራ አስኪያጅ ወይም አፍሪካዊ የሆነ ጥቁር ስራ አስኪያጅ ተመድቦ አያውቅም። ለኔ ይሄ ትልቅ ጥያቄ ምልክት ጫረብኝና በአጋጣሚ ሆኖ እነዚህ ሰዎች የሚመጡት በልምድም በትምህርትም ከኛ ያነሱ ናቸው። ሲቪያቸውን እናያለን እና ብዬ አንድ ቫይስ ፕሬዚደንቱን መቼ ነው እኛ ለዚህ ደረጃ ምን በቃው ስንል ነው አፍሪካ ውስጥ ብዙ ሂልተን ሆቴል የለንም፣ ሊሚትድ ነው ያለን፣ ባሉትም ላይ መመደብ አለብን፣ መግባት አለብን የሚል አግሬሲቭ አቋም ነበረኝ። በዛ አልተግባባንም። ከዛ በኋላ ኦፍ ኮርስ ሂልተን በነበርኩበት ጊዜ ሂልተንን ኢትዮጵያ ውስጥ በጣም ታዋቂ ሆቴል፣ በሀገራችን ትልቁ የመገናኛ ቦታ፣ የሰርግ ቦታ፣ የስብሰባ ቦታ፣ የመዝናኛ ቦታ እንዲሆን በእኛ ዘመን አድርገናል እና በጣም ተወዳጅ ሆቴል እንዲሆን አድርገናል። ብዙ ሰራተኞች አፍርቻለሁ። ዛሬ እንኳን በአጋጣሚ ምሳ ጎልደን ቱሊፕ ነው የበላሁት። እዛ ስራ አስኪያጁን ጨምሮ አንድ 4 የሚሆኑ የሂልተን የድሮ ሰራተኞችን አግኝቻለሁ እና ያኔ ያፈራናቸው ልጆች ብዙ ትልልቅ ቦታ ደርሰዋል እና በአጋጣሚ የኢንተርኮንቲኔንታል ባለቤት ጓደኛዬ ነበር እና ይሄ ኢንተርኮንቲኔንታል የተሰራበትን ቦታ እዛ ጂም አብረን ሂልተን እንሰራ ነበር እና መጣና ቢሮዬ በሊዝ ቦታ ገዛው። ምን ላደርግ ሲለኝ እንግዲህ በዛን ጊዜ አለማየሁ የኤዩ ስብሰባ፣ ሌሎች ስብሰባዎች በሚኖሩበት ጊዜ ከሂልተን ውጪ ሌላ ኢንተርናሽናል ብራንድ አልነበረም እና እንግዶች ሲቸገሩ ሲሰቃዩ በየቀኑ ያለው ለኛ ቢዝነስ ቢሆንም እንደ አገር እንደ ዜጋ ግን ቅር ያሰኛኝ ነበር። ያንን አኮሞዴት ማድረግ የማይችል ሶስተኛ የዲፕሎማቲክ ሴንተር ከዓለም ሆነን በቂ ሆቴሎች የሉም እና ይሄ ሁሌ ውስጤ እንትን ላይ ነበር እና ምን አልኩት፣ እኔ በሙያ ያግዛለሁ፣ ሆቴል ነው የምትሰራው አልኩት ባለቤቱ። ምክንያቱም ያ ቁጭት ያለ ስላለ ውስጥ ከዛ በኋላ የኔ ሐሳብ በጊዜው ኢንተርናሽናል ብራንድ እንዲሆን ነበር ኢንተርኮንቲኔንታልን። ከዛ ሂልተኖችን አምጥቼ ለሪጂናል ዴቨሎፕመንት ሰዎች እንዲህ አይነት ኦነር አለ ይሄንን ሊሰራ ይፈልጋል ስላቸው በአጋጣሚ እኔ ያላወቅኩት የዛን ጊዜ ሂልተን የኢትዮጵያ መንግስት ነው ሆቴሉ ንብረትነቱ እና ከሂልተን ውጪ ሌላ ሆቴል ማኔጅ እንዳያደርጉ አድርገው ነው ውል ያስፈረሟቸው። የሚገርም ነው። በዘመኑ ስማርት የሆኑ ሰዎች ነበሩ። በኢትዮጵያ በኩል ሌላ ሂልተንን ማኔጅ ማድረግ እንዳይችሉ እንዳያደርጉ አድርገው ነው ያስፈረሟቸው እና ባይዞ ሁለት ነገር ነው እኔ በዛን ጊዜ የነበሩትን መንግስት ሰዎች ያደነኩት። አንዱ አሁን በዓለም ላይ ኢንተርናሽናል ብራንዶች ከግሮስ ሬቨኑ እና ከጂኦፒ ነው እንጂ ማኔጅመንት ፊ የሚጠይቁት ከኔት ፕሮፊት ቢሞቱ አይስማሙ። የሂልተን አግሪመንት ግን ብታየው ከኔት ፕሮፊት ነው። ምክንያቱም ንጉሱ ናቸው ይሄንን ፕሮጀክት ይከታተሉ የነበረው። በዛን ጊዜ የነበሩ የገንዘብ ሚኒስቴር ወይም የመንግስት ልማት ድርጅት የሚባል እነሱ ናቸው እና ከኔት ፕሮፊት 25% ነው ሂልተን የሚወስደው። የሚገርም ነው። አሁን እንደዚህ አይነት ነገር በጭራሽ በአሁኑ ሰዓት ያማንም ምክንያቱም ያ ዲፕሪሲዬሽን እና ባንክ ቻርጅን ሁሉ ኢንክሉድ አድርጎ ነው። ምክንያቱም ምን ይላሉ እነሱ እኛ ምን አገባን፣ ዲፕሪሲዬሽን እና ባንክ ቻርጅ የኛ ኢሹ አይደለም። በተለይ ማኔጅመንት ኮንትሮሌብል ኮስት ብዙ ጊዜ ኤምሲፒ የምንለው እሱ ነው እና the only ሆቴል በዛ ተርምና ኮንዲሽን ሂልተን ነው እና ያ የመንግስት ትልቅ አርቆ ሀሳቢነትና ብልጠት ነው ብዬ ነው ማስበው። በዛ ምክንያት ሌላ ሆቴል ማኔጅ አናረግም ብለው ሂልተኖች ዲክላይን ሲያደርጉ ኢንተርኮንቲኔንታልን አናግራቸው ዱባይ ብዙ ጊዜ ስለሚመላለስ ኢንተርኮንቲኔንታል ግሩፕ አይኤችጂ የሚባለው ዲዛይኑን ወሰዱ፣ ሞዲፋይ ያደረጉ እና ብዙ ነገር እነሱ መከታተል ጀመሩ። ያው እኔ ሂልተን እያለው በድብቅ ያንን ሆቴል ማሲስት ማድረግ ጀመርኩ። ፊዚቢሊቲ እንዲሰራ፣ ዲዛይን እንዲሰራ አደረግኩ። ምክንያቱም ጓደኛዬ ነው፣ ሀገሪቱ ተጨማሪ ሆቴል ያስፈልጋታል፣ የሂልተን ጉዳይ የሂልተን ነው፣ ስለዚህ ማገዝ አለብኝ ብዬ እኔ እንደ ጓደኛ አግዘዋለሁ። ከኢንተርኮንቲኔንታል ጋር ኦልሞስት መግባቢያ ኤምኦዩ እንትን ተደረገ።
በኋላ ፕሮግረስ እያደረገ ያለ የኮሜርሻል ተርሙን ሲያየው ፊው ስትራክቸሩን ሲያየው በጣም ትልቅ ሃይ ሆነብኝና እንግዲህ አሁን ሆቴሉ እያለቀ ሲመጣ አንተን እዚህ ውስጥ ያስገባኸኝ ምናምን የሚል ነገር መጣና እዚህም ደግሞ የነበረው ስራ አስኪያጅ ትንሽ አልተግባባንም በስራ እንዳልኩ በጣም እኔ ሳንተን ሳውዝ አፍሪካ ሳንተን ሂልተን እያለ ሬዚደንት ማኔጀር ነው ጂኤም አልነበረም እዛ አውቀዋለሁ ኳሊፊኬሽኑንም ምኑንም ስላየሁት አይ ቲንክ በብቃትም ደረጃ መግባባት አልቻለም እና በዚህ ምክንያት ያ ፑሽ ፋክተር አለ ይሄኛው ደግሞ ፑል ፋክተር አለ እና የኢንተርኮንቲኔንታል ባለቤት በዛን ጊዜ በቃ አንተን እዚህ ውስጥ ያስገባኸኝ ስለዚህ አንተ መምራት አለብህ ሲለኝ እኔም ዲሳይድ አደረኩ ሂልተንን በቃ በግል ምክንያት ሪዛይን ማድረግ ፈልጋለሁ አልነገርኳቸውም የት እንደሚሄድ ከዛ ወጣሁ ኢንተርኮንቲኔንታልን ፕሪ ኦፕኒንግ እና ኦፕኒንግ ስራ ጀመርኩ በዛን ጊዜ አለማየሁ 151 ሩም ያለው ስታፍ ምን ያህል ሊሆን እንደሚችል ወደ 300 ሰራተኛ በላይ ከላይ ከታች የሚያግዝ የሌለበት ብቻዬን እንግዲህ ከዲዛይን ጀምሮ ኮንስትራክሽኑ ለኔ the biggest university የሆቴል ዩኒቨርሲቲ የገባሁት ኢንተርኮንት እንደውም በጣም ወደኔ እንትን ስለመጣ ነው ዝም ያልኩ በጣም የሚገርም ነው ጥያቄ አንዱ ጥያቄ የነበረው እንዳልከው እኛ እንደውም ይሄኛውን ፓርት አንተ አሁን ግልጽ ያረካቸውን ከዓለም አቀፍ ብራንዶች ጋር የነበረውን በተለይ ከሂልተን ጋር ተጀምሮ የነበረውን ነገር ፐብሊክሊ አናቀውም ግን ኢንተርኮንቲኔንታል ራሱ ያ ብራንዱ እንደዛ እንደታሰበ ነበረ አሁን ላይ አይ ቲንክ ኢንተር ሌክዠሪ በሚለው ቀጥለዋልና የመጀመሪያው እንግዲህ ኢንዲፔንደንት 5 ስታር ሆቴል በጣም ከፍ ያለ ሆቴል ነው የመጀመሪያው ዋና ስራ አስኪያጅ ነክ በወቅቱ እንግዲህ በጣም ብዙ ኦፕሬሽናል ቻሌንጆች ይኖራሉ ሌሎች የሰራተኛ በጣም ብዙ ፋክተሮች ይኖራሉና እንደው እስቲ ምንድን ነበረ በወቅቱ እንዳልከው ብቻህን ባለሙያም እንደ ልብ እንደዛሬው በዚህ ልክ አይመስለኝም እስቲ በጣም ዋና ቻሌንጆች የምትላቸውን ነገሮች ያንሳለ ለመናገር እንግዲህ የማኑዋል ፕሪፓሬሽን ኤስኦፒ ፕሪፓሬሽን ቲሙንም ያዋቀርኩት እኔ ስለሆንኩ በዛ ሌቭል ኤክስፒሪየንስ ያለው ብዙ ሰው የለም ራሱ የማኔጅመንት ቲም ሁለተኛ በኦነሩም በኩል በመኔ ሰፖርት የለኝ ስለዚህ ሁሉን ነገር ከስክራች ጀምሮ መዋቅር ማዘጋጀት የሰው ኃይሉን ኦፍ ኮርስ የሪክሩትመንት ኮሚቴ ነበር ሂልተን ያለው መቅጠር ስለማልችል አንድ ኮሚቴ አቋቁሜ እነሱ ነበሩ ስክሪኒንጉን ምኑን ይሰሩ የነበረውና ግን ቫሊዴት ማድረግ ነበረብኝ እነሱ የቀጠሯቸው ማለት አፕሩቭ ያደረጓቸውን ለኔ ቲም ሊሆኑ ይችላሉ ወይ የሚለውን እስከ ዌይተር ድረስ ያለውን ቫሊዴት ማድረግ ነበረብኝ በቃ እኔ ክሬት ማድረግ የፈለኩት ስታንዳርድ አለ ቲሜም ጠንካራ ቲም እንዲሆን ፈልጋለሁ ዩኒፎርም ሴሌክሽን ሰፕላየር ሴሌክሽን ዩ ኔም ኢት እንግዲህ ፕሪ ኦፕኒንግ ስራ ለ151 ሩም ምን ሊሆን እንደሚችል ባይዞይ የመጀመሪያ ሶፍት ኦፕን ያደረኩበትን ቀን እነግርሃለሁኝ ብዙ ሰው በሽታ የያዘኝ ነበር የሚመስለው ይሄ በዚያን ጊዜ የሚያከሳው ኤድስ ነው እና ከመክሳቴ የተነሳ አው ኤድስ ይዞታል ሁሉ ያሉ በኋላ ነው ወፈር ማለት ሲጀምር በኋላ ቀርቦ የነገሩኝ ሰዎች አሉና ስትረሱ በጣም ከባድ ነው ዴይ ኤንድ ናይት ዊኬንድ ሆሊዴይ የለምና ያንቲም አዋቅሮ አንተ በምትፈልገው ደረጃ አመቻችተ ያንን ሆቴል ፖዚሽን አድርገ ብር መክፈት ማለት ከባድ ነው ከዛ እኔ ኢትዮጵያን ኖርዝ አሜሪካ ሜዲካል ዶክተር እንግዲህ ለመጀመሪያ ጊዜ ሶፍትዌርም ፊዴሊዮ የሚባለው በድፍረት ምክንያቱም እኔ ማቀው እሱን ነው ኤክስፔንሲቭም ቢሆን እሱን ነው እና ሲስተሙ ላይቭ የሚሆነው እንግዳ ቼኪን አርገ ሆቴል ውስጥ ካስገባህ በኋላ ነው ላይቭ የሚሆነው ስለዚህ ግዴታ እንግዶች ማምጣት አለብኝና በዛን ጊዜ ኢትዮጵያ ኖርዝ አሜሪካ ሄልዝ ፕሮቫይደርስ አሶሲዬሽን የሚባል ኢናፓ የነሱ ግራውንድ እንትናቸው ሜምበር ነኝ ሰፖርት አረጋለሁ ያ ሜዲካል ሚሽን ወደ 60 ሰዎች ይዞ ይመጣ ነበርና ፕሮፌሰር እንግዳ ይባላል የፕሬዚደንቱ
እኔ ሆቴል ከፍቻለሁ፣ አሁን እኔ ጋር ነው የምታርፉት ብዬ 60 ኢትዮጵያን፣ አሜሪካን፣ ነጮች እና በተለያዩ ከካናዳ ከዩሮፕ ሐኪሞች እና ነርሶች ረዳቶች ነበሩ። እነሱን በትልቅ እንትን ተቀብለን ኦፍኮርስ ከዛ በፊት ግራንድ ኦፕኒንግ በደንብ ሰራ፣ ምርቃት ነበረ። እሱ ያው ለቤተሰብ ለወዳጅ ለከስተመሮች የተደረገ ነገር ነው። እሱን ከጨረስን በኋላ የሆቴሉ ደግሞ ሶፍት ኦፕኒንግ የምንለው ስራ የምንጀምርበትን እነሱ መጡ። በአንድ በምን ኦርጋናይዝ አድርገን ተቀበልናቸው። ማታ ሩማቸው ገብተው ሻወር መውሰድ ሲደር ሊኬጅ በሊኬጅ ሆነ ሆቴሉ። ኢት ዋዝ አን ኢምባራስመንት። እንግዲህ ኮንስትራክሽን እዚህ ሀገር እንደምታውቀው ከባድ ነው። ኦነሩም እቃ ኢምፖርት አድርጎ ነው የሰጠው፣ ግን ሰራተኞች ምን እንደሰሩ ማወቅ አልቻልንም። ከዛ ጠዋት ሚቲንጋቸው ላይ ሄጄ በቃ በጣም ዝቅ ብዬ ይቅርታ ጠይቄ እና ይህን ኮምፐንሴት እናደርጋለን ቢር ዊዝሚ ብዬ እነሱ ያ ውሃ እየፈሰሰባቸው በቃ አሜሪካኖች ናቸው ለምኜ እንደምንም ሆስት አድርጌ ሲስተሜን ቴስት አድርጌ እንደገና ሆቴሉን ዘጋሁት። ያ ሁሉ ስታፍ ይዤ በሬን ከፍቼ ማስተናገድ ከጀመርኩ በኋላ ዘጋሁት። ከዛ በኋላ እኔ ይህን ስራ የሰራውን ሰው ኮርት ኬዝ አረጋለሁ ከሳለሁ ብዬ ለኦነሩ አልኩት። ምክንያቱም የነሱ የፈጠሩት ችግር ነው። ሙያተኞች እየመጡ አሳያለሁ፣ የሳኒተሪ ኢንጂነሮች ያዩና አዝነው ይሄዳሉ። እስቲ ስጡኝ ማስረጃ ምንድነው ችግሩ ስለ አይሰጡኝ። በኋላ አሁንም በጣም ማደንቃቸው በልምድ ሳኒተሪ ስራ የሚሰሩ አቶ ትርፌ ነው የሚባሉ ትልቅ ሰው ናቸው። እሳቸውን አስመጥቼ ያንዳንዱ መስመር እንትን ሲሉት አንደኛ ሰራተኞቹ ገንዘብ ስለማይከፍሏቸው የሲሚንቶ ወረቀት መስመር ውስጥ ከተው በቃ ብዙ ኮምፕሊኬሽን ነበረው። እንደ አዲስ አሰርቼ ሆቴሉን በድጋሚ ከፈትኩና ያ ከባድ ስትረስ ነበር። አለማየሁ ከምልህ the good thing የነበረኝ የሰው ኃይል በጣም ጠንካራ ፓሽኔት ከኔ ጋር አብሮ መራመድ የሚችል ቲም ነበረኝና በዛ በጣም ረክቻለሁ። የሚገርመውና በኔ በሆስፒታሊቲ ታሪክ ትልቅ አቺቭመንት ብዬ የምለው እኔ ስወጣ ሂልተን አቨሬጅ ኦኪፓንሲ ከ85 ከ90 በላይ ነበር የነበረውና እኔ ሆቴሉን ስራ ሲጀምር ሊትራሊ ወደ 30% ነው የወረደው። ምክንያቱም እኔ ኢንዱስትሪውን በደንብ አውቀዋለሁ። እዛም ሆኜ እኔ ነበርኩ እንትን ማደርገው የነበረው ሰውዬ ይሄ ሆቴል መከፈቱን ሳያቅ ሬት ይጨምር ነበር። the biggest achievement was ያኔ አቶ ግርማ ዋቄ ሲኦ ነበሩ። አቶ ተወልደ ገና መጥቶ እንደምክትል ነበረ እና በዛን ጊዜ ትራንዚት the number of transits Ethiopian Airlines used to give 20 ነው ማክሲመም 20 ብሎክ ሩም ነው። 20ም ላይ ሞላ ይችላል። እንግዲህ ኢትዮጵያን ኤርላይንስ ከየት ወደ የት እንደሄደ ዛሬ ከ600 700 እና 1000 በላይ ትራንዚት ያድራል አዲስ አበባ ውስጥ። በዛን ጊዜ 20 ሩም ነው ብሎክ ሂልተን ያረገ የነበረው እና $80 እና ሰውየው የነበረው ስራ አስኪያጅ $80 ወደ $110 አረገባቸው። እቺን አጋጣሚ ተጠቅሜ እኔ ምሳ ጋበዝኳቸው አቶ ተወልደና አቶ ግርማን እና እዛም ሆኜ የእናንተ እንግዶች እኔ ነበርኩ ማስተናግደው እና $80 ኦል ኢንክሉሲቭ እኔ ለኔ ስጡኝ አልኳቸው። አዩ ሆቴሉን ደስ አላቸው። 20 ሩም የመጀመሪያ ቢዝነሴን ሰኪዩር አደረኩ። በዛን ጊዜ እንግዲህ አስበው $80 $1600 በጣም ቢግ ዲል ነው። ቢግ ዲል ነው እና it was a hit ለሂልተን በጣም ቢግ ሂት ነው። አየር መንገድ እነሱን ጥሎ እኔ ጋር መምጣት በዛን ጊዜ ትልቅ ነገር ነው ለኔ። it was gratifying በቃ ትልቅ ነገር ነው። ቤዚክ ኮስቶን በዛ መሸፈን ቻልኩ። ከዛ በኋላ ኢሲኤ ኤዩ የሚት በቃ ክላይንቶችን በሙሉ እና ማስታውሰው የሪጂናል ኦፊስ ሰዎች መጡ። አንድ ጊዜ የሂልተን እኔ ጋር መጡ። ንዋይ ይባል ነበር የዛን ጊዜ ሴልስ ማኔጀሩ። እሱ ይዟቸው መጣና ምንድነው የተወራው? ሂልተን የነበረ የኛ ሰው በቃ ቢዝነሱን በሙሉ ወሰደው ከሂልተን ተብሎ ምን ቢያረግ ነው ተብሎ ፋይንድ አውት ለማድረግ ነው የመጡትና ቢሮ የገቡ ጋበዝኳቸውና you know what did you do አሉኝ።
No, I didn't do much. የኔ ስትሬንግዝ ሳይሆን የእናንተ ሰው ዊክነስ ነው ይሄን ኦፖርቹኒቲ የፈጠረልኝ ብዬ በጨዋ መንገድ አክቹአሊ የተናገርኩት ሌላ ነበር ቃሉ እዚህ ሚዲያ ላይ ማይቀርብ ስለሆነ ነውና በዛ ደረጃ በጣም ስራ እየሰራን በቃ it was the talk of the town ኢንተርኮንቲኔንታል እና ሚዲያው በብዛት ያኔ እንግሊዘኛ ጋዜጣ ፎርቹን እና ካፒታል ነበሩ አሁንም አቲንክ አሉ እነሱ ኢንተርቪው ያደርጋሉ ምን ይላሉ እና ቱሪዝም ሚኒስቴርም ትልቅ ተስፋ በዛን ጊዜ ቱሪዝም አቲንክ ሚኒስቴር አልሆነም ሆኗል ይመስለኛል ባህልና ቱሪዝም እና በጣም ደስ አላቸው እኛም በቃ ፕራውድሊ ስራ መስራት ጀመርን እና በዛን ጊዜ የፕሮፌሽናል አሴስመንት እንትን ተጀምሮ ነበር በአጋጣሚ እኔ ነበርኩ እንደውም ሆቴሉን ለአሴስመንት የፈቀድኩላቸው የሲኦሲ የሚባለው የማዕከልም ነበር የመጀመሪያው የአሴስመንት ሴንተር እኛ ጋር ነበር ቢካዝ ሀሳቡን ደግፍ ስለነበረና በአጋጣሚ የስራ አስኪያጅ እንትን አልነበራቸውም ግን ራሷ አሰስ የምታረገው ሴትዮ ብዙ የምታቃል ነበረችም ፊሊፒኖ ናት ነገር ግን ያንን አሰስ ተደረኩኝ እና በዛ አሰስመንት የመጀመሪያው የሆቴል ስራ አስኪያጅ ሰርቲፋይድ አለኝ ወረቀቱም አለኝ በሲኦሲ በዛ አሰስመንቱ የመጀመሪያውን አገኘሁኝ እኔም አሰሰር ሆኜ ነበር በኋላ በዛን ጊዜ ላይፍ ኤንዴዝ አይነት ሁኔታ ሆነ አስተማሪዎቹ ሱን ካላለፉ ስራ ተባረራላችሁ ምናምን ትምህርት ቤት የማሰልጠኛ የነበራቸው like በጣም አስፈሪ አይነት አፕሮች ነበረ በቃና ለመቀበልም ትንሽ ሰው የመጀመሪያውን አሰስመንት ሰርቼ አይ ሪሜምበር የአንድ ኮሌጅ ፒያሳ ያለው ሰው ማቀው ሰው ነው በቃ ኮ ላይሰንስን ልነጠቅ ነው ይሄንን ኮደኩ ሲለኝ ሚከፈለውን ክፍያ እንኳን አልወሰድኩም አለማየሁ ከዛ በኋላ ተመልሼ አልሄድኩም እና ተውኩኝ ሶ በዛ በኩል ያንን አቺቭ አድርጌያለሁ ሚገርመው በ7 ወር 8 ወር ባልሞላ ጊዜ 50 ሚሊዮን ነው ሬቨኑ በዛን ጊዜ 50 ሚሊዮን is a big deal እንደ ዛሬው አሁን ሮዝ እንዳሁኑ አልወደቀም ያው አባሊውም ቢሆን በጣም I remember within እንግዲህ የጀመርነው ሚዲየር አካባቢ ነው እና በዛች ከአመት በታች በነበረች ጊዜ ውስጥ ወደ 50 ሚሊዮን ነው ሬቨኑ ጀነሬት ያደረገው በጣም ከፍተኛ ነው በጣም በህይወቴ እኔ በትምርትም በምንም ካገኘሁት የበለጠ ሂልተንም ከተማርኩት በተግባር ቴስትድ ሆኜ ራሴን ዛሬ ላለሁበት ደረጃ እንድበቃ ያደረገኝ ከዲዛይን ኮንስትራክሽኑን ቅዳሜ ሳይት ሚቲንግ ነበር ኤቭሪ ሳተርዴይ ፕሮጀክት ኢቫሉዌት እናደርጋለን እና ኢንተርኮንቲኔንታል አሁን ብትሄድ ለምሳሌ ሌሎች ሆቴሎች የሌላቸው ሰርቪስ ፍሎር የሚባል በዛን ጊዜ ክሬት ያደረግነውኛ ሰርቪስ ፍሎር ማለት ከላይ የሳኒተሪ ነገሩ መጥቶ ወደ ሎቢ ቀጥታ እንዳይፈስ ሃፍ ፍሎር ትተን እዛ ላይ ነው ቢፈስ እንኳን የሚፈሰው አንደኛ ኤክስፔንሲቭ ነው ሁለተኛ ብዙ ኦነሮች ይሄንን ፈቃደኛ አይደሉም እና ምኮራበት ከዲዛይንም አንፃር ከፈንክሽናል እንትንም አንፃር በጣም ጥሩ የተዋጣለት ሆቴል ነው ይሄ ፌስቱንም እዛ ሆኜ ነው ዲዛይኑ ያለቀው መሬቱን ሴኩር አድርገን አዳራሽ ስለሌለ የአንድ ሆቴል ያለ ፓርኪንግ እና ያለ አዳራሽ ሊሰራ አይችልም በሚል ከኦነሩ ጋር ተነጋግረን ያንን ቦታ ከተረከበና ዲዛይን ከተሰራ በኋላ 2 አመት ተኩል አገልግዬ ያን ጊዜ ደግሞ የነበረኝ ምንድነው እንደምታውቀው መንግስትም ለዚህ ሴክተር ትኩረት አይሰጥም ነበር በወቅቱ የቀረጥ ነፃ ራሱ የሚለው ነገር የሚገርምህ ነገር አሁን ሴፍ ዲፖዚት ቦክስ ኦፍ ኮርስ ሎቢ አርገናል የቀረጥ ነፃ እንዲፈቀድ ለባለሀብቶች ማበረታቻ እንዲሆን ነገር ግን ሴፍ ቦክስ ማመጣንና ለኢንተርኮንቲኔንታል ቀረጥ ነፃ ውስጥ አይደለም ሲባል እንዴት ምክንያቱም it's part of the building ፊክስድ አሴት ነው እሱን ኢንቨስትመንት ኮሚሽን ቦርድ ድረስ አመልክቼ በጊዜው አቶ ግርማ ብሩ ነበሩ አንደርስታንድ አድርገው
ሴፍ ቦክስ እኔ ነኝ እንዲፈቀድ ቀረጥ ነፃ ውስጥ እንዲጨመር ያስደረኩትና ከዛ ደግሞ ሆቴሎች ያስፈልጋሉ መንግስት ማበረታታት አለበት በሚል ሎቢ አድርገን 53 ቦታዎች በአቶ ግርማ ብሩ አማካኝነት ለፕራይም ሚኒስትሩ ቀርቦ ተፈቅዶ ከዛ በኋላ ነው ብዙ ሆቴሎች እንዲሰሩ የተደረገውና አሁን እነዚህ የሚመጡ ሆቴሎችን ደግሞ ማደራጀት አለብኝ። ይህንን ሰክሰስፉሊ ሰርቻለሁ ብዬ ከዚህ በኋላ ኮንሰልታንት ነው መሆን ያለብኝ ብዬ አይ ቲንክ የመጀመሪያው የሆስፒታሊቲ ኮንሰልታንት ሆኜ ከሌሎች ጓደኞቼ ጋር አንድ ካምፓኒ አቋቁመን 2010 በፈረንጆች ወጥቼ እስከ 2015 ናሚቢያ እስከሄድኩበት ጊዜ ድረስ ማደራጀት ነበር የምሰራው። ሆቴሎችን ማደራጀት፣ ሰው ማሰልጠን ነበር። እንግዲህ እንትን አደረኩኝ። ምናልባት ከዚሁ ጋር በተያያዘ ጥሩ ፍሎ ስላለው ነው እየተከታተልኩ። ከ60 በላይ እንግዲህ ቁጥሩን ትክክል ላልሆን እችላለሁ። ከ60 በላይ የአገር ውስጥና የውጭ ኢንተርናሽናል ፍራንቻይዝ ብራንድ ያላቸውን ሆቴሎች አማክረሃል፣ አደራጅተሃል፣ ባለሙያዎችን አሰልጥነሃል እና በዚህ ጊዜ ሁሉ ውስጥ በተለየ ሎካል ባለሀብቶች እንግዲህ ያው ግንዛቤውም የሆቴል እውቀቱም ብዙ ላይኖር ይችላል እና የኮንሰፕትም የስትራክቸርም የዲዛይንም ችግሮች ጋፖች ይኖራሉ። ብዙ ጊዜ ወደ አንተ የሚመጣው እንደ ኢሹና የምትፈታው እና የምታስተካክላቸው የኮንሰፕት የዲዛይን ኢሹዎች ምን አይነቶች ነበሩ? ትልቁ ቻሌንጅ የነበረው በሙያተኛ የማመን ችግር ነበር። በዛን ጊዜ የነበረው ፈተናው አንደኛ ሆቴል ከዲዛይን ጀምሮ የሆቴል ሙያተኛ መኖር አለበት የሚለውን ባለቤቶች ብቻ ሳይሆኑ አርኪቴክቶቹም አያምኑም ነበር። አርኪቴክቶቹ ደግሞ እንደምታውቀው ቢዩቲና ሌሎች ነገሮች ፈንክሽናል ስፔሱን ብዙ በጊዜው አሁን እንኳን በጣም ብዙ ጎበዝ አርኪቴክቶች ተፈጥረዋል በሂደት። በዛን ጊዜ አርኪቴክቶቹ ራሳቸው ፈንክሽናሊቲውን የፍሎውን የገስት የስታፍ የማቴሪያል ፍሎውን አያውቁትም እና በትግል ነበረ ምን እንትን የምናደርገው። አንዳንዶቹ ደስ አይላቸውም አርኪቴክቶቹ ኦነሮቹ ከገቡ በኋላ በማስተማር በማሳመን ነው ወደፊትም አብረን እንሰራለን ለእናንተም እውቀት ነው በማለት ብዙ ሆቴሎችን ከስህተት ወደ ተሻለ እንትን እንዲመጡ አድርገናል። በዲዛይን እና በኮንስትራክሽን ጊዜ የደረስንባቸውን አልቀው ደግሞ እንትን ያደረጉትን መጠነኛ ሞዲፊኬሽን በመስራት እንትን እናደርጋለን። ለምሳሌ በግል የመጀመሪያው ሆቴል በጣም አነስተኛ ናት። አሁን እንደውም ፈርሳለች። ኤድና አዲስ የምትባል ናትና ድሮ ገደራ የነበረችው አዲሱ ባለቤት ገዝቶ ሞዲፋይ አድርጎ የመጀመሪያ ፕሪ ኦፕኒንግ ስራ እሱን የሰራ ነውና it was amazing። ለኤዩ ለማድረስ ነበር የተሯሯጥ ነው እና ከዛ ጀምሮ እንግዲህ ብዙ ሎካል ሆቴሎችን እነ ዋሽንግተንን ሌሎችንም ከዛ ደግሞ ትዝ ይለኛል ኢምፔሪያል ጀርባ አንድ ሌላ ሆቴል ስካይ የምትባል ሆቴል ነበረች። እሷም እንደዚሁ በጣም ትንንሽ ሆቴሎችን ነበረ መጀመሪያ ላይ የምናደራጀው። ከዛ በኋላ እና ራማዳን ዲዛይን ኮንስትራክሽን ዲዛይን እና እቃ መግዛት አብሮ ባይዞ የሰርቪሱ ፉል ሬንጅ ነው። ከዲዛይን እስከ ፕሪ ኦፕኒንግ ድረስ ነው የሆቴል ሙያተኛ ኢንቮልቭ የሚያደርግበትና ደብል ትሪ አሁን በቅርብ የተከፈተው ከኢንተርናሽናሎቹ እነ ጎልደን ቱሊፕ እንደውም ኦልሞስት ከኢንተርኮንቲኔንታል እኩል ነው ጊዜ ወስዶ በኋላ ዘይቶ ጀመረ እንጂ እነሱ ሁሉ ውስጥ ኢንቮልቭ አድርጌ ያለውና ክፍለ ሀገርም ከአዲስ አበባ ውጭም ነሮሪ እስከዛሬ ድረስ የሚኮራበት ከዲዛይን ከኮንስትራክሽን ጀምሮ ነው ኢንቮልቭ ያደረኩት። ዛሬም የሄድኩ ነኝ ሪቪው ማድረግ ኦልሞስት 10 ዓመት ሊሆነው ነው
እና እንዳልከው በቁጥሩን አሁን በትክክል አላቀውም፣ ግን ከ60 ይበልጣል እንጂ አያንስም። ለዛ ሁሉ ሰራተኛ መቅጠር፣ ማሰልጠን፣ ሲስተም ዲዛይን ማድረግ እና ከዛ ካለቁ በኋላ ደግሞ የፕሪ ኦፕኒንጉን ሰፖርት ማድረግ፣ መከታተል ሪሊ ግራቲፋይንግ ነው። ገንዘቡ ይሄን ያህል ኮንሰልታንት እዚህ ሀገር ገና አሁንም በቂ እየተከፈለ አይደለም። ነገር ግን ለሴክተሩ ለሀገራችን ከዛ አኳያ የተበረከተው አስተዋጽኦ በጣም ግራቲፋይንግ ነው እና ያስደስታል። እንደው ከዚሁ ጋር በተያያዘ እንግዲህ አንተ ዓለም አቀፍም ዲሊንግ ላይ ይሄ ኔጎሽየት ማድረጉ ላይ ከኢትዮጵያን ባለሀብት ጀርባ ሆነ በነዛ መድረኮች ላይ ትገኛለህ፣ የብራንድ ድርድሮች ላይ ማለት ነው። እና ቀደም ሂልተን ላይ ያነሳነው አይነት ኬዞች መቼም ይኖራሉና ምናልባት ከሀገርም አንጻር ከባለሀብቶቹም አንጻር እንደው በጣም ፈታኝ የምትለው ግን ሰክሰስፉል የነበረ ተደራደ ሀሳብ ያስቀየርካቸው ነገሮች ካሉ በዚህ ዙሪያ? ለሱ ጥሩ ምሳሌ ደብል ትሪ ነው። የቅድም እንዳልኩ ሂልተን ለኦልሞስት ለ60 ዓመት ኢትዮጵያዊ ስራ አስኪያጅ አለመቅጠሩ ውስጤን በጣም ያንገበግበኝና ይቆጨኝ ነበርና አቶ ተካ በጣም ወዳጄ ብቻ ሳይሆን የሚያዳምጠኝ ኦነር ነው እና መጀመሪያ እኔም የክለስተር አሬንጅመንቱን ተስማምተን ነበረ። ክለስተር ማለት የሂልተን ያሉ ማኔጅመንቶች ከላይ ሆነው በታች ያሉ ሰራተኞችን ቀጥሮ ሁለቱንም በክለስተር ማኔጅ የማድረግ ሀሳብ ነበረና እሱን ተቀብለን በተወሰነ ደረጃ ስንሄድ ለጊዜው እንደ ማኔጀር ተደርጋ የተቆጠረችው ብቃቷን ሳየው ያ ቁጭቴ ብሶብኝ መጣ። የውጭ ሀገር ዜጋ ናት እና ክፍያው ደግሞ በጣም የተጋነነ ነው። ከዛ ኦነሩን በምንም አይነት ይሄንን መቀበል የለብህም፣ አንተም እንደ አንድ ኢትዮጵያዊ በቃ ኢትዮጵያዊ ስራ አስኪያጅ ነው መሆን ያለበት። በቃ ከዛም በፊት ባይዘይ ስለዛ ሆቴል ሳነሳ ፕራውድሊ ማወራው ዲዛይኑ ዚያስ የሚባል አሜሪካ ቤዝድ የሆነ እዚህ ኢትዮጵያን አሜሪካን ኦን የሚያደርጉት የዲዛይን ካምፓኒ ነው የሰራው። ሂልተን በፍጹም አገር ውስጥ ዲዛይን አያሰራም። ኦቨር አወር ዴድ ቦዲ ብለን ነው እነሱ እንዲሰሩ ያደረግነው። አንድ ትልቁ አቺቭመንት እሱ ነው። ሁለተኛ ደግሞ ኢንቴሪየር ዲዛይን በምንም አይነት ኢትዮጵያ ውስጥ ካፓሲቲ ያለው ሰው የለም። ስለዚህ የውጭ ቀጥራችሁ ነው ማሰራት ያለባችሁ። ውጭ ደግሞ 200-300 ሺህ ዶላር ሚኒመም ነው የሚከፈለው። ይህንንም በፍጹም ብለን ሬዚስት አድርገን እዛው ዚያስ የነበረ በኋላ የራሱን ስራ የሚሰራ ደረጀ ደስታ የሚባል አሜሪካን ሀገር ማስተርሱን እዚህ አንደር ግራጁዌቱን የሰራ ኢንቴሪየር ዲዛይን ሰርቶ ሂልተን አፕሩቭ አድርጎት አሁን የምናየው ኢንቴሪየር ዲዛይን በኢትዮጵያዊ ነው የተሰራ። ሶ ትልቅ አቺቭመንትና ሂልተንን ሳይወዱ አክሴፕት እንዲያደርጉ ያደረግንበት እንትን በማኔጅመንቱ ብቻ ሳይሆን በዲዛይን በኢንቴሪየር ዲዛይኑ ደብል ትሪ ነው እና መጨረሻ ላይ ኢትዮጵያ ስራ አስኪያጅ ነው መሆን ያለበት ብሎ ኦነሩም ያው እኔም በመሰጠውት ምክር እሱም አምኖበት ተቀብለው ለመጀመሪያ ጊዜ አሁን ደብል ትሪን የሚመራው 100% ስራ አስኪያጁ ብቻ ሳይሆን ሙሉ ለሙሉ ኢትዮጵያውያን ቲም ነው እና በዚህ ትልቅ ኩራት ይሰማኛል። ትልቅ አቺቭመንት ነው እንደ ሀገር ብዬ አስባለሁ። እውነት ነው። ይሄ በጣም ሌላው እንግዲህ ሰላንተ እንግዲህ አንዳንድ ነገር ሪሰርች ሳረግ መጠየቅ ያለብኝ ብዬ ማስበው ቀደም እንግዲህ በሳም በልተ ስትመጣ የነገርከን ያጫወትከን ነገር አለና በየቦታው ያንተ ተማሪዎች አሉ፣ አንተ ያስተማርካቸው ያሰለጠንካቸው አሉ። በተለይ ከ500 በላይ ባለሙያዎችን በተለያየ መንገድ ለዲፓርትመንት ኃላፊነት ለስራ አስኪያጅነት አብቅተሃል። በዚህ ሂደት ውስጥ ምንድነው አንድ ወሳኝ የምትለው የማኔጅመንት ክህሎት እንዲጨብጡት፣ እንዲያውቁት፣ እንዲረዱት ኤክስፔክት የምታደርገውና የምትሰራበት ነገር እዛ ደረጃ ከመድረሳቸው በፊት ይህንን ማወቅ አለባቸው የምትለው ምንድነው? እኔ በእውነት ለመናገር ትልቅ ቫልዩ የማደርገው ኢንቴግሪቲ ነው። ኢንቴግሪቲ ማለት ታማኝነት ለሙያ፣ ለራስ፣ ለኦነር፣ ለእንግዳ፣ ለሁሉም የመጀመሪያው ነገር ኖ ማተር ሃው ማች ኖሌጀብል
that person is integrity ላይ ነው ምን የምሰራው እና ባካችሁ ታማኙ ነው። ምክንያቱም የሊደርሺፕ ሮል በምሳሌነት ነው። በምሳሌ መምራት ነው ያለብን። we have to lead by example። አንድ ሰው ታማኝ ካልሆነ እንዴት ነው የበታቾቹን ታማኝ ሁኑ ብሎ የሚመራው? የሆቴል ስራ ደግሞ እንደምታውቀው 24 ሰዓት 7 ቀን የሚሰራ ስራ ነው። ስራ አስኪያጁ ቤቱ ተኝቶም እዚህ ኦፕሬሽኑ ረን ያደርጋል። ስለዚህ ሲስተምም ቢኖረው ታማኝነት ወሳኝነት አለው። ሁለተኛ ብቃት የሙያ ብቃት ከታማኝነት ቀጥሎ በጣም አስፈላጊ ነው። ምን ማለት ነው? አንድ ስራ አስኪያጅ እያንዳንዱ ዲፓርትመንት የሚሰራውን ስራ ማወቅ አለበት። በዲቴልም ባይሆን ፈንዳሜንታል የሆኑ ፋይናንስ፣ ለምሳሌ ፋይናንሻል ስቴትመንት ካላነበበ አንድ ስራ አስኪያጅ ሊመራ አይችልም። ኢንጂነሪንግ ማወቅ አለበት። ሃውስኪፒንግ፣ እያንዳንዱን ሴልስ ኤንድ ማርኬቲንግ በሙሉ ካላወቀ ለመምራት አይችልም። ለምን? የኛ ስራ ከሌላው የሚለየው ምንድነው? እንግዳው እኛን አምኖ እኛ ጋር ነው የሚመጣው። የምንሰጠው ሰርቪስ ምግብና መኝታ ነው። እነዚህ ደግሞ ለአንድ ሰው the closest thing to any human being መኝታና ምግብ ናቸው። ከዚህ የሚቀርብ ነገር የለም። ሌላው ነገር ኤክስተርናል ነው። የኛ ሰርቪስ ግን በጣም ፐርሰናል ነው እና በሽታ ያለው ሰው አለ፣ የተለየ ፍላጎት ያለው እንግዳ አለ። ያንን አንደርስታንድ አድርጎ በደስታ ሰርቭ ማድረግ ሙያዊ ብቃትን ይጠይቃልና በዚህ መልክ በጣም ብዙ የተሳካልኝ ነው ብዬ አስባለሁ። የፈጠርኳቸው የረዳኋቸው ስራ አስኪያጆች በየሆቴሉ ዲፓርትመንት ሄዶች፣ ከዛም በታች ኤግዜኪቲቭ ሼፎች እና ብዙዎቹን ፐርሰናል ያውቃቸዋለሁ። የተቀሩት ደግሞ እነሱ ያቆኛል እና ሆቴል ዎኪን አድርጌ ስገባ በቃ ለኔ ትልቅ ደስታ የሚሰጠኝ ጋሽ ፍስሐ መጣ በቃ በየቦታው ሊትራሊ እኔ ባደራጀኋቸውም ባላደራጀኋቸውም ሆቴሎች ሲሄድ የሚሰጠኝ ደስታ የውጤቴ ዴይ ቱ ዴይ አየዋለሁ በየቦታው በሚሄድበት ጊዜና አንዳንዶቹ በስሜን ያውቃሉና ፍስሐ እባላለሁ ስላቸው በናምን እንደው ስላገኘን በጣም ደስ ብሎናል። ምክንያቱም እኔ ሰው ስልኬን ሰጥቶ ሲደውሉ ማላቀውንም ስልክ አነሳለሁ። አንስቼ ጋሽ ፍስሐ እንደዚህ አይነት ሙያ ነው ያለኝ፣ ስራ ፈልጋለሁ ምናምን ሲሉ ጽፋለሁ ስማቸውን፣ ስልካቸውን። the only thing ማረጋገጥ የምፈልገው ቅድም ያልኩን ኢንቴግሪቲያቸውን፣ የሙያ ብቃታቸውን ማረጋገጥ ፈልገ እኔ ቀጥሬን ያሰልጥኜ ያሉትን አውቃቸዋለሁ፣ ግን ሌላ ሰው ደግሞ ሪኮመንድ የሚያረጋቸውን ስለማላቅ የግድ ቫሊዴት ማድረግ አለብኝና ትንሽ ቻሌንጅ እዛ ላይ ነው እንጂ ያለው ከዛ ውጪ ለሰው ልጅ እኮ ሰውን ማብቃትን የሚያህል ትልቅ ነገር የለም። ሰው በኃላፊነት ደረጃ የተሳካ ስራ እንዲሰራ ማብቃት ዩኒቨርሲቲዎችም ከሚያደርጉት በላይ ይመስለኛል። ምክንያቱም ዩኒቨርሲቲ አካዳሚክ ነው፣ ይሄ ግን የህይወት የተግባር ልምምድ ነውና እሱ ነው በጣም ያስደስተኝ። ጥያቄ መልሼ እንደሆነ አለ። እውነት ነው። በዚሁ አጋጣሚ እንግዲህ ለተመልካቾቼ መግለጽ ያለብኝ ነገር ያለ ይመስለኛል። ለኔም ያው አቶ ፍስሐ የሙያ አባቴ ነው፣ በብዙ የረዳኝ ያሳደገኝ ነው ከሚባሉ ሰዎች አንዱ እኔ ነኝ። ከዚህም አንጻር ምናልባት እርሶ ያላልኩት ያው አስፈቅጄ ከቀረቤታችን አንጻር መሆኑን በዚሁ አጋጣሚ መግለጽ ይኖርብኛል። አንተ እያልኩ የቀጠልኩትም ከዛ አንጻር ነው፣ ያው ተፈቅዶልኝ ነው ለማለት ነው። እና ሌላው እንግዲህ በመሃል አንድ መጠየቅ የፈለኩት ነገር ነበረ። ወደ ናሚቢያም ጎራ ብለህ ነበረና ምን እዛ ወሰደክ? እዛስ ደግሞ ቆይታክ ምን ይመስል ነበረ? እሱን እንደው ታጫውተን። እንግዲህ ብዙ ኢትዮጵያኖች አያውቁም። አቶ አዲስ የሚባል ኢትዮጵያዊ አሜሪካዊ ናሚቢያ ውስጥ አለ። ለኔ
ወዳጄ ነው። ሂልተን ሲመጣ እኛ ጋር ነው የሚያርፈው እና ሐዋሳም ድሮ ኦይሲስ ዋቢሸበሌ ቁጥር 2 የሚባለውን ገዝቶ የሱ ነው ከፕራይቬታይዜሽን እና ለዛ ሆቴል ስራ አስኪያጅ ብዙ ጊዜ ነው የነበርኩ መቀጥርላቸው። እዛ አንድ የሱ ግሩፕ ጀነራል ማኔጀር የነበረ ነጭ ሳውዝ አፍሪካዊ አለ ግራሃም ሃዋርድ የሚባል እሱ ጋር ሆነን እንቀጥራለን እና አንድ ወቅት ላይ ይሄ ኮንሰልታንሲው ምኑም ጂኤችኤች የሚባል ግሎባል ሆስፒታሊቲ ሆልዲንግስ የሚባል አቋቁመን በጣም ትልቅ ቪዥን ይዘን አሜሪካ ላይ ነው የተመዘገበው። ሆቴል ማኔጅ ማድረግ ድረስ ለመሄድ እንደ ኢንተርናሽናሎቹ ዲዛይን አድርገን ቢሮ ተከራይተን ብዙ ነገር ከሰራን በኋላ በምንፈልገው ደረጃ አልሄዳለን እና ከዛ በኋላ አይሴድ እንደገና እስቲ ቆይ ወደ ማስተዳደር ሆቴል ማኔጅመንቱ ልመለስ አልኩና ግራሃም እንደተለመደው አዲስ እዚህ መኖሩን አላወቅኩም እና ግራሃም ለሐዋሳ ስራ አስኪያጅ ኢንተርቪው ያደረግን ሎቢ ሂልተን ሎቢ ላይ ቁጭ ብለን አዲስ መጣ። ከዛ በፊት ለግራሃም ናሚቢያ መሄድ ፈልጋለሁ እያልኩ እየነገርኩት ነበር እና እሺ ጥሩ ከአዲስ ጋር እንነጋገራለን አለኝ። ከዛ መጣ አዲስ። በአጋጣሚ ሂልተን መኖሩንም አላወቅኩም። መጣ። ምን እያወራችሁ ነው? አላይ እንደዚህ ስራ አስኪያጅ እየቀጠርን ነው፣ ግን ኢን ዘ ሚን ታይም ናሚቢያ መሄድ ፈልጋለሁ እያልኩት ነው ስለው አር ዩ ሹር አለኝ። አዎ አይ ሪሜምበር ጊዜው ማርች ነው ፌብሩዋሪ ገደማ ነው። ብቻ በ15 ቀን ውስጥ ፕሮሰሱን ጨርሰህ ናሚቢያ እንዲመጣ ብሎ ትእዛዝ ሰጠው። ነጭ ነው የሱ ሰራተኛ። ግሩፕ ጀነራል ማኔጀር ፕሮቲያ የሚባል ብራንድ አለ። አሁን ማሪየት ገዝቶታል። 13 ሆቴሎች አሉት የሱ ፕሮቲያ ብራንድ። ከዛ ሌላ ሂልተንም አለው። አቶ አዲስ በናሚቢያ ሀገር እንደ ኢትዮጵያ ሼክ አላሙዲ ማለት ነው። ሊትራሊ ማይኒንግ ሴክተሩን፣ የፊሸሪውን፣ ሪል ስቴቱን፣ ባንኪንግ ሴክተር፣ የፋይናንሻል ሴክተር ውስጥ ባለቤቱ ናሚቢያዊት ናት። ለሁለት ያቋቋሙት ኩባንያ ነው ኦን የሚያደርገው። በቃ አገሪቱ ውስጥ ትልቁ እሱ ነው ማለት። ሶ within 15 days ፕሮሰስ ተደረገ። ናሚቢያ ሄድኩኝ። 13 ሆቴሎች ግሩፕ ጀነራል ማኔጀር ሆኜ እንድመራ አሳይን ተደረግኩኝ። በስሬ 13 ጀነራል ማኔጀሮች አሉ ማለት ነው እና ዊንድሆክ ዋና ከተማው ነው ያለሁት። አይ ሪሜምበር 2ቱ እዛ ናቸው። የተቀሩት የሪጅኑ ያ ናሚቢያ በትልቅ የቱሪስት ዴስቲኔሽን ናት። አትላንቲክ ኦሽን እና አይ ቲንክ ኢንዲያንም ፓርትሊ እንትን ያደርጋል እና በጣም ትልልቅ ቢቾች ሪዞርቶች ያሉበት ሀገር ነው። እነዛን 13 ሆቴሎች ሪስትራክቸር አድርጌ ባይዞዬ በግሩፑ ደረጃ አሰራሩን ሁሉ እንደገና ሪዲዛይን አድርጌ በትክክል መምራት ጀመርኩ እና ትልቁ ቻሌንጅ የምኖረው ሆቴል ነው፣ የምሰራው ሆቴል ነው፣ ቤተሰቤ እዚህ ነው ያለው እና ያንን በጣም ደስተኞች ሆነው እያሉ በዚህ መሃል ማሪየት ገዛ። ፕሮቲያን 106 ሆቴሎች within አፍሪካ ጥሩ ሳውዝ አፍሪካን ብራንድ ፕሮቲያ ማለት እና ማሪየት አፍሪካ ውስጥ ኤክስፓንድ ለማድረግ በመፈለጉ እነዚህን 106 ሆቴሎች ገዛቸው። ያንን ትራንዚሽን ፍሮም ፕሮቲያ ቱ ማርሻ ይባላል የፕሮቲያ ማነው የማሪየት ሲስተም ማይግሬት አስደርገን ከኤችኤስሲ የሄልዝ ሴፍቲ እና ኢንቫይሮንመንት ፋየር ላይፍ ሴፍቲ ሪኳየርመንት የማሪየትን አሰስመንት ሁሉ ሰርተን ያንን ማይግሬሽኑን ከጨረስኩ በኋላ አይ ቲንክ በቃኝ ከዚህ በላይ መቆየት ብቻዬን ቤተሰብ ትቼ ብዬ እንደገና ተመልሼ ወደ ኢትዮጵያ መጣሁና ያው ኮንሰልታንሲውን ቀጠልኩ ማለት ነው። እና ለኔ ያ ትልቅ ኤክስፒሪየንስ ነው።
ኢንተርናሽናል ብራንድ ነው። ለሪጅን ነው ሪፖርት የማደርገው። ዱዋል ሪፖርቲንግ ሪሌሽን ነበረ። ለኦኒንግ ኦፊስ አለ የኦነር፣ እንደገና ደግሞ የፕሮቲያ ሪጅናል ኦፊስ አለ። ለሁለቱም ነበር ሪፖርት የማደርገው። ትልቅ በተለይ ዳይቨርሲቲ ላይ ከብዙ አገሮች ነው እዛ የነበሩት ኤግዜኪቲቭ ሼፎቹ ከሳውዝ አፍሪካ፣ ከናሚቢያ፣ ከዚምባብዌ፣ ከኬንያ፣ ከብዙ የአፍሪካ ሀገሮች የተውጣጣ ነው ማኔጅመንት ቲሙ እና ሰራተኛው። ያ የዳይቨርሲቲ ኤክስፒሪየንስ እንዲኖረኝ ትልቅ እገዛ አድርጎልኛል እና አሁን ኮንፊደንትሊ የትም ሀገር ቢሄድ በኢንተርናሽናል ደረጃ መምራት የሚያስችል ኤክስፖዠር ነው። እውነት ነው። ሌላው ለጠይቄ የፈለኩት በቱሪዝም ባህልና ቱሪዝም የቀድሞው ማለት ነው፣ በዛ ውስጥ አንድ ታክስ ፎርስ ውስጥ ነበርክና ከዛ በተጨማሪ ደግሞ የዩኒቨርሲቲዎችን የካሪኩለም የሆቴልና ቱሪዝምን በመገምገም ሂደትም አልፈሃል። እዚህ ጋር የሚኖረኝ ጥያቄ ያስቀየርካቸው እንደው የፖሊሲ ለውጦች በቱሪዝም ውስጥ ነበሩ ወይ? ምክንያቱም የሰነዶች ስራ ላይ የፖሊሲ ሰነዶችን በመመርመር በማየት ገዛ እንዳረክ ሰምቻለሁ። ሌላው ደግሞ የዚሁ የትምህርት ካሪኩለሙን በምትገመግምበት ወቅት እንደው የኢንዱስትሪው ፍላጎትና የትምህርት ተቋማቱ የሚሰጡት ትምህርት ላይ ያለው የስልጠና ሂደት ላይ ያለው ዋና ሚስማች የምትለው ምንድን ነው የሚል ጥያቄ ነው ያለኝ። እንግዲህ የመጀመሪያውን በሚመለከት ቱሪዝም የሆስፒታሊቲ እና ቱሪዝም ሴክተር ብዙ ኃላፊዎች ተለዋውጠዋል እና በአጋጣሚ ወዳጄ አምባሳደር መሐመድ ድሪር የባህልና ቱሪዝም ሚኒስቴር ሆኖ ልክ ሊለቅ ሲል አካባቢ ሪያላይዝ አደረገ የሙያተኞች እገዛ አስፈላጊ መሆኑን እና ምን አለኝ፣ ፍስሐ I will write in my handover note that the next minister will contact you ብሎ ይህን ቃል ገባልኝ እና ያኔ ኢንተርኮንቲኔንታል ነበርኩኝ እኔ ስራ አስኪያጅ ሆኜ። አቶ አሚን የሚባለው ሚኒስቴር ሲሾም ከአምባሳደር መሐመድ ድሪር ቀጥሎ እሱ ነበር ሚኒስቴር የነበረው እና ሃንዶቨር ኖቱ እንደተባለው ደርሶት የኔ ስም እዛ ላይ ነበረ እና እዛ የነበረ የብቃት ማረጋገጥ ዳይሬክተር በዛን ጊዜ አቶ ማቴዎስ ይባላል፣ ማቴዎስ ገብረ ማርያም አሁን ደርሰበት እንደሆነ አሁን የራሱ ቱር ኦፕሬት አለው፣ ኦፕሬተር ነው፣ ቱር ኦፕሬተር ነው። ደወለልኝ እና ሚኒስትሩ ሊያገኝ ይፈልጋል አለኝ። ገና እኮ እንደተሾመ ነው ቢሮ እንደገባ። ምንድነው አለኝ። አይ ይፈልጋል፣ በቃ ምሳ ይዘህ ሆና ኢንተርኮንቲኔንታል ምሳ አብረን እንበላለን አልኩት። ይዞት መጣ። ከዛ ቁጭ ብለን ምሳ እየበላን እኔ ከሌላ ሴክተር ነው ከግብርና ነው የመጣሁት። አፋር ግብርና ቢሮ እንደዚህ ላይ ነበር የሚሰራው። ያንግ ነው፣ በጣም ፖዚቲቭ ሰው ነው እና እንደዚህ ብሎ አምባሳደር መሐመድ ማስታወሻ ትቶልኛል እና ምን ትመክረኛለህ አለ። አይ ጥሩ ነው፣ ሴክተሩ ላይ ብዙ አዋቂ ሰዎች አሉ እና በርህን ክፈትና እኔ ብቻ ሳልሆን ይህንን ኤክስፐርቲዝ ተጠቀምበት፣ አንተ ለሴክተሩም አዲስ ነህ አልኩት። አዳመጠኝ። ከዛ ለቱር ኦፐሬተር አሶሲዬሽን፣ ለሆቴል ኦነርስ አሶሲዬሽን፣ ለሙያ ማህበራት፣ ለሁሉም ጥሪ ተደረገ። ተገኘን እዛ። ብዙዎቹ እንትን ነበሩ፣ በቃ አዲስ ሚኒስቴር በመጣ ያደክሙናል፣ ከዛ ተግባራዊ ያደረጉም ተሰላጅተው ነበር። እኔ አይሴድ ግድ የላችሁም፣ ያንግ ነው፣ ፖዚቲቭ ይመስላል፣ ምን ችለውን እንሞክር በሚል ተነጋገርን፣ ገባን። ምን አለን አቶ አሚን፣ እስቲ የዚህን ሴክተር ችግር ከነ መፍትሄው ከ1 እስከ 1000 ሊሆን ይችላል፣ ግን ችግሩን ብቻ ሳይሆን መፍትሄውንም ጭምር ጽፋችሁ አምጧል። ያ ብሬንስቶርም አድርገን በቃ ሁሉም የቱር ኦፕሬተሩም የአስጎብኚውም የሆቴል ኦነሩም ምኑም አንድ ላይ ሰብስበን ብቻ 100 የሚሆን ችግር ከነ መፍትሄው ይዘን ሄድን። ስማርት ነው ሰውየው። ከዛ ቀጥሎ ደግሞ እስቲ ከዚህ ውስጥ 10ን ቶፕ 10ን አውጡልን ያለ ይሄ ሰውዬ ሊያደክመን ነው ምናምን ሲባል አሁንም ቶፕ 10ን ይዘን ቀረብን። ከዛ መጨረሻ ላይ ምን አለ፣ በቃ ይሄንን 10ም ለመስራት ጊዜ ይፈልጋልና ቶፕ
ፕራዮሪቲ ፕሮብለም የምትሉት ከነ መፍትሄው ስጡን አለ። እዛ ተነጋገርንና የኢትዮጵያ የቱሪዝም ሴክተር አደረጃጀት ነው ችግሩ። አደረጃጀቱ ትክክል አይደለም። የባለቤትነት እንትን የለውም፣ ሴክተሩ ባለቤት የለውም የሚል እንትን አደረግን። ከዛ ተስማማን። ከዛ 5 ሰዎች ታስክ ፎርስ ተቋቋመ። አንደኛው ሞቷል፣ ጋሽ ለገሰ ይባላል። የአየር መንገድ ኤቲ የሚባል አፍሪካን ቱር አሶሲዬሽን ኖርዝ አሜሪካ የነበረ ከአየር መንገድ በኋላ ተመልሶ አማካሪ ነበር ያቶ ተወልደ። ከሆቴል ኦነርስ አሶሲዬሽን ጸጋይ አስፋው ነበረ። ከሙያ ማህበር እኔ ነበርኩ። ከሚኒስትሪው መስሪያ ቤት ሲሳይን ታውቀዋለህ? ያኔ የብቃት ማረጋገጥ መምሪያ ኃላፊው እሱ ነበር። በመጨረሻ ቤንች ማርኪንግ ይሰራል ብሎ የእሱ ጓደኛ ከኢንዱስትሪ ሚኒስቴር በኋላ የቅርስ ጥበቃ ባለስልጣን ስራ አስኪያጅ የሆነው ዮናስ፣ ታስታውሱ? ዮናስ እኛ ተመረጥን 5ታችን እና ፕሮፖዛላችን 5-6 አፍሪካ ሀገሮች አፍሪካ ጎረቤት ጀምሮ የነሱን የቱሪዝም አወቃቀር አደረጃጀት ጥናት አጥንተን የቤንችማርኪንግ ስራ ሰርተን ፕሮፖዛል ለኢትዮጵያ እንድናቀርብ ነው የተስማማ ነው። ከዛ አቶ ተወልደ ነበር የዛን ጊዜ ሲኢኦ የአየር መንገድ። ያው ቱሪዝም ኮሚሽን መስሪያ ቤቱ ምንም በጀት የለውም። ስለዚህ አንተ ይሄንን ስፖንሰር አድርግ ተባለ። አቶ ተወልደ ይሄ ለመጨረሻ ጊዜ ነው፣ ብዙ ስፖንሰር አድርግ ያለው ከዚህ በኋላ ተግባራዊ የማታረጉ ከሆነ ሁለተኛ ስፖንሰር አላረግም ብሎ የአውሮፕላን ቲኬታችንን ውሎ አበላችንን ፈቀደና ኬንያ፣ ታንዛኒያ፣ ዩጋንዳ በ3ቱ ጀምሩ ተብሎ እነዚህ 3 ሀገሮች ሄደን በዝርዝር ጥናት አደረግን እና ከዛ ተመልሰን የኢቲኤ የሚባል ነበረ ታስታውሱ? የኢትዮጵያን አግሪካልቸራል ትራንስፎርሜሽን ኤቲኤ የሚባል ለጠቅላይ ሚኒስትሩ ተጠሪ የሆነ ግብርናን ሪፎርም የሚያደርግ ኢንስቲትዩሽን ነበር። እኛም በቃ የኢትዮጵያ ቱሪዝም ትራንስፎርም ነው ማድረግ ያለበት፣ ይሄ ዝም ብሎ እዚች ጋር መነካካት ሳይሆን ትራንስፎርሜሽን ነው የሚያስፈልገው በሚል ምን ጥናት ያደረጃጀቱን ፕሮፖዝ አደረግን። አንደኛ በራሱ በጠቅላይ ሚኒስትሩ የሚመራ የኢትዮጵያ ቱሪዝም ትራንስፎርሜሽን ካውንስል ከላይ ካውንስል አለ። ይሄ ካውንስል የክልል ፕሬዝደንቶቹ እና የክልል ቱሪዝም ቢሮዎችን እና የራሱ ቼርመኑ ፕራይም ሚኒስትሩ የሆነበት እንዲሆን አደረግን። ከሱ ቀጥሎ የኢትዮጵያ ቱሪዝም ቦርድ የሚባል የቱሪዝም ቦርድ እንዲቋቋም፣ ይሄ ደግሞ ልክ ኤቲኤ የኢንዲፔንደንት ሆኖ ፈንድ ኖሮት የመንግስት ተጽዕኖ የሌለበት ሴክተሩን ትራንስፎርም የሚያደርግ የኢትዮጵያን ቱሪዝም ኦርጋናይዜሽን ኢቶ የሚባለውን እሱን ፕሮፖዝ አደረግን። ከላይ ቼርማኑን ብቻ መንግስት ይሾማል፣ ሌሎቹ ከፕራይቬት የቱር ኦፐሬተርስ አሶሲዬሽን፣ ሙያ አሶሲዬሽን፣ የኦነርስ አሶሲዬሽን፣ የጋይድስ አሶሲዬሽን እነዚህ የቦርዱ አባል እንዲሆኑ፣ ከዛ ቀጥሎ ደግሞ የኢትዮጵያን ቱሪዝም ኦርጋናይዜሽን ይሄ የኢትዮጵያን ቱሪዝም የማስተዋወቅ ፕሮሞት የማድረግ የመሸጥ ስራ ከሚኒስትሪው ወጥቶ ይሄ እንዲሰራ፣ ለዚህ ደግሞ ፈንዲንግ ከውጪ ተፈልጎ የሚመራው ደግሞ ድርጅቱን ሃይ ካሊበር በቃ ዓለም ላይ ያለ የሚባል ትውልደ ኢትዮጵያዊ የሚሆን ኢትዮጵያዊ ተፈልጎ በዛ ሌቭል እንዲመራው የሚል ጥናት አቀረብን። ይሄ በጣም በሚኒስትሪው ደረጃ ተቀባይነት አገኘ። በኋላ እንደምታውቀው የቱሪዝም ሚኒስቴር ትልቁ ውጪ ትራቭል የሚያደርጉበት የቱሪዝም ማርኬቲንግ ዲፓርትመንቱ እና ይሄ ከዛ ወጥቶ ወደዚህ ሊመጣ ነው።
እና በጊዜው የነበሩት ሰዎች አስደነገጣቸው። ምን ልንሰራ ነው? እነሱ ዴቨሎፕመንት ላይ ብቻና ሬጉላተሪ ስራ ላይ ብቻ ሊያተኩሩ የግል ኢንትረስት ነው የሀገር ኢንትረስት ሳይሆን በቃ አድፈነፈኑት ይሄን ነገር እዛ። እና አቶ መለስ እያለ ነበር ይሄ ጥናት የተጠናቀቀው። በአጋጣሚ እሱ ሞቶ አቶ ኃይለማርያም ወደዛ ቦታ ሄደ። አቶ ኃይለማርያም ውጭ ጉዳይ እያለ ይሄንን ጥናት ያውቀው ነበር እና እሱ ባይዞ አቶ ተወልደም በጣም ይበሳጭ ነበር ይሄ ተግባራዊ ባለመደረጉ። ምክንያቱም አንዱ ለኢትዮጵያ ቱሪዝም አስተዋጽኦ የሚያደርገው የኢትዮጵያ አየር መንገድ ስለነበረ እና በኋላ ያንን አድበስብሰው ሌጋል ዲፓርትመንቱ ሞዲፋይ አድርገው እኛ ከሰራነው ውጪ ምናምን አድርገው በአስቸኳይ አምጡ ያን ጥናት ሲባሉ ያነሱ ያድበሰበሱትን ይዘው ሄዱ። ኤኒዌይስ በዛ መልክ ጸደቀና ያ ኢትዮጵያን ቱሪዝም ኦርጋናይዜሽን ተቋቋመ። ያ የኛ የአምስታችን የጥናት ውጤት ነው። የኢትዮጵያ ቱሪዝም ኦርጋናይዜሽን በሚመለከት ይሄ ነው። ከዛም ሌላ የብቃት ማረጋገጥ ስራው ላይ በጣም ብዙ ኢንቮልቭ አድርጌያለሁ። መጀመሪያ በአገር ውስጥ ሙያተኞች የተጠና የብቃት የዚህ የስታር ሬቲንግ መስፈርቶች ነበሩ። እሱ በደንብ የተሰራ ነበር እውነት ለመናገር። ከዛ በኋላ ግን እኛ በማናውቀው መንገድ አንድ አይሪሽ ፓርኮች ላይ የሰራ ሰው ለሱ በውጭ ምንዛሪ ተከፍሎት እሱ እንዲያጠና ተደረገ እና ይሄ ጥናት ቫሊዴት እንድናደርገው ተጠየቀ። ስናየው ኮፒ ፔስት ነው ከኢጅፕትና ከሳውዝ አፍሪካ የተቀዳ ነው። እነሱ ብታዩ አጠገብ ላጠገብ ተመሳሳይ እና አይሆንም፣ በዚህ መልክ አይሆንም ብለን ቫሊዴሽን ወርክሾፕ ላይ ኮሜንት ሰጥተን አስተካክለን ያው በጊዜው ስህተት ስለሰሩ ያው ተሸፋፍኖ ተግባራዊ እንዲደረግ ተደረገና እስከዛሬ ድረስ እንግዲህ አንዳንድ መስተካከያዎች ተደርገው ሊሆን ይችላል። ሁለት ሰዎች ያንን መስፈርት ይዘው አንድ ሆቴል ቢሄዱ ሁለት የተለያየ ውጤት ነው ይዘው የሚመጡት በነበረው ሰብጀክቲቪቲ ማለት ነው። በአብዛኛው መስፈርቱ ሰብጀክቲቭ ነው እና ሌላ እኛ ብለን የነበረው ምንድነው ኬንያና ታንዛኒያ ሄደን ያየነው የአሰሰሮች ሰርቲፋይድ መሆን አለባቸው። የዚህ ሆቴል ስታር ሬቲንግ አሰስ የሚያደርጉት ኬንያ አሁን ዩታሊ ኮሌጅ ገብተው ሰልጥነው ሰርቲፋይድ ናቸው የራሳቸው አሰሰሮች። ቢያንስ የአሰስመንት የሚሰሩት ብቃትና ሰርቲፋይድ ይሁኑ የሚል ሪኮሜንዴሽን ነበር። እሱም ተቀባይነት አላገኘም። the only thing የተወሰነች ቀን ስልጠና ተሰጠቻቸው። ከዛ በቃ አንዳንዱ ሹራቡን እዚህ ላይ ታጥቆ ነበር የመጀመሪያውን አሰስመንት ሲሄዱት ታስታውስ እንደሆነ። እሱም ላይ ሪዘርቬሽን ነበረን፣ ግን ትልቅ አስተዋጽኦ አድርገናል። እሱ ወደ ከሪክለም ስንመጣ በአጋጣሚ የሲቲቲአይ ነበር በዛን ጊዜ እዛ የቦርድ አባል ነበርኩኝ እና ሲቲቲአይ አሁን ምንድን ነበር ኢትዮጵያን ቱሪዝም አሁን ምንድነው ስሙ ተቀይሯል። ቲቲአይ ትሬኒንግ ቱሪዝም ትሬኒንግ ኢንስቲትዩት ድሮ ኬተሪንግ ነበረበት። ኬተሪንግም ነበረበት እና እሱ ላይ ትልቅ ኦብጀክሽን የነበረን ከበላይ ተወስኖ የመጣው ድሮ ለሆቴሎች ለሆቴል ግብአት ትልቁ ይሰጥ የነበረው ሲቲቲአይ ነበር። በተለይ በኪችን በፉድ ኤንድ ቤቨሬጅ በሃውስኪፒንግ በመሳሰሉት እና አሁን እነዚህ ቲቬት ትምህርት ቤቶች ሲቋቋሙ የሆቴል ማሰልጠን ቲቬት ውስጥ ተካቶ በየትምህርት ቤቱ እንዲሰጥ ሲወሰን ለነዛ መምህራን ማሰልጠኛ እንዲሆን እንዲደረግ ተወሰነ በትምህርት ሚኒስቴርና that was really a disaster። ለሴክተሩ ዲዛስተር ነው። ኦፍ ኮርስ በዛ ደረጃ ሄደው ማሰልጠናቸው ጥሩ ሆኖ ሳለ ግን ራሳቸው እዚህ ትምህርት ቤት ሰልጥነው የሚወጡት ምን ያህል ብቃት አላቸው የሚለው ነገር ግን አጠያያቂ ነው። in any case እኔ ቦርድ እያለሁ ነበር ይሄ ከሪክለም የቀረበው፣ እሱን ማጽደቅ ነበረብን። ከዛ በላይ ግን የሐዋሳ ዩኒቨርሲቲ የሆቴል ማኔጅመንት አንተ የተማርክበት የማስተርስ ፕሮግራም በዚህ በሆቴል ማኔጅመንት ሊጀምሩ ብለው
ካሪኩለም ሪቪው ከተመረጡት ሰዎች አንዱ ነበርኩ እና እሱን ካሪኩለም ሪቪው ሰርቻለሁ እና ትልቁ እና ዲዛስተር ነው በጊዜው ብዬ አስተያየት የሰጠሁት የምታውቀው ሆቴል ለመጀመሪያ ጊዜ ሐዋሳ ዩኒቨርሲቲ ነው ሆቴል ሰርቶ ሞዴል ሆቴል ተማሪዎቹ እዛ ፕራክቲካሊ እንዲሰለጥኑ እና የተግባር ልምምድ እንዲያደርጉ የተደረገውና ይሄ ማስተርስ ፕሮግራም ካሪኩለም ሪቪው ልናረግ በሄድንበት ጊዜ ለዩኒቨርሲቲው የሰራተኛ ማህበር ተሰጥቶ ነበር ያ ሞዴል ሆቴሉና it was a disaster እንኳን በሆቴል ማኔጅመንት ተምሮ ሰልጥኖ እዛ ተግባራዊ ልምምድ ለማድረግ ይቅርና ብቃቱ ደረጃው ዜሮ ገብቶ ዲዛስተር ነበር እና እኔ እዛ ወርክሾፕ ላይ ያልኩት ነገር ምንድነው ባካችሁ ይሄን ማስተርስ ፕሮግራም ከመጀመራችሁ በፊት መጀመሪያ ሆቴሉን ወደ ስታንዳርድ መልሱት ለምን ይሄንን አይቶ የሚማር ሰው ምን እዚህ ውስጥ ልሰራ ነው ወይ ብሎ ነው የሚያስበውና ከዛም ከካሪኩለሙም በላይ ካሪኩለሙም በደንብ ሪቪው አድርገን ብዙ ኮምፕሊመንት አድርገን እነሱም አቶ ፍጹም የሚባል ነበር አስታውሳለሁ በኋላ ኢንዱስትሪ ፕሮጀክቶች ሄደ የዲፓርትመንት ሄዱሱ ነበር እና በዛን ቀን እንደ ቃል የገባሁት የዛን አመት ተመራቂዎች ሮሪን የምንከፍትበት ጊዜ ስለነበር እንዳለ የዛ ጎበዞቹን አይ ቲንክ ከ20 በላይ የሚሆኑ ተመራቂዎችን ለሮሪ ወስጄ ስራ አብዛኞቹ አሁን በከተማ ውስጥ የተለያየ ቦታ የሚሰሩ የሆቴል ማኔጅመንት የጨረሱትን ልጆች እዛ ቀጥረናቸው ለነሱም ፕራክቲካል ስልጠና እንዲሆን አድርገናል እና ይሄን ያህል ነው እንግዲህ በካሪኩለም ሪቪው እና የአማካሪ ስራውን የሰራሁት ብዬ ማስበው። እሺ በጣም ደስ ይላል። እንግዲህ ጋሽ ፍስሐ ጥሩ ውይይት ነው እያደረግን ያለ ነው። እንደው ከዛሬ 10 ዓመት በኋላ የኢትዮጵያን ሆቴልና ቱሪዝም ሴክተር ወይም ሆስፒታሊቲና ቱሪዝም ሴክተር እንደው አንድ ሄድላይን ጻፍ ብትባል እንደው ምን ልትል ትችላለህ? ከ10 ዓመት በኋላ አሁን ባለው የትኩረት አቅጣጫ በሴክተሩ ላይ የተደረገው የፖሊሲ ለውጥ እና የሚሰሩ ስራዎች የሙያተኞች መበርከት የሆቴሎች መከፈት ዴስቲኔሽኖች መስፋፋት ኢትዮጵያ ሰላሙን ከጨመረችበት ምናልባት አፍሪካ ውስጥ የሚወዳደራት ዴስቲኔሽን አይኖርም ብዬ ነው የማስበውና እውነትም የሰው ልጅ መገኛ የሚለውን በደንብ ሸጠን ኢትዮጵያን የኔ መነሻ ነው ብሎ በዓለም ህዝብ ሁሉ ባይመጣ significant number of tourists ወደ ኢትዮጵያ ይመጣል የሚቀጥሉት 10 ዓመታት ብዬ አስባለሁ because ኢትዮጵያን ኤርላይንስም አሁን የሚሰራው ኤርፖርት ከ100 ሚሊዮን ፓሰንጀር በላይ ነው ማስተማመንና የዚህ ከ100 ሚሊዮን ውስጥ እንግዲህ ፕሮፖርሽናሊ ወደ 30-40% ቱሪስት ቢሆን ወደ 30-40 ሚሊዮን ቱሪስት የሚቀጥሉት 10 ዓመታት ውስጥ ወደ ኢትዮጵያ ይመጣል ብዬ አስባለሁ። ዴስቲኔሽን ማኔጅመንት ላይ አንድ የምታነሳቸው ኮንሰርኖች እንዳሉ አውቃለሁና እስቲ ስለ ዴስቲኔሽን ማኔጅመንት ያለህን ኢሹ እስቲ ታነሳ። የሚገርምህ እኔ ብዙ ጊዜ አንዳንድ ነገሮች እግዚአብሔርም ስጦታ ይሆናል ቀድሜም አስባለሁኝ እና ፕራይም ሚኒስትሩ የነዚህ የመዳረሻ ስራዎች ላይ ትኩረት ሰጥተው በሚሰሩበት ጊዜ በተለይ አዲስ አበባ መዳረሻዎችን የዚህ ዩኒቲ ፓርክን እንጦጦን አየሁና አምሹር ፍረስትሬት ያደርጋሉ በዛ መልክ ተሰርተው በኋላ የሆኑትን ሳይ ልክ አይደለም። ድሮ ብሔረ ጽጌ የሚባል ነበር እናንተ ደረስክበት ይሆናል መናፈሻ በግል አቶ ስብሐት የሚባሉ እሳቸው ናቸው የጀመሩት በኋላ መንግስት ወርሶት ነበሩ በፓርኮች ነበሩና መጨረሻ እነሱ እንዴት እንደሆኑ ሳስታውስ
የለም ዴስቲኔሽን ማኔጅመንት ለብቻው ነው ዲኤምሲ ይባላል እና ይሄ ነገር ኢትዮጵያ ያስፈልጋታል ብዬ ኮንሴፕት ኖት መጻፍ ጀመርኩኝ ስለ ዴስቲኔሽን ማኔጅመንት እና ከዛ በኋላ ኮንሴፕት ኖቱን ከጻፍኩ በኋላ በዓለም ላይ ማን ነው የታዋቂ ዴስቲኔሽን ማኔጅመንት ካምፓኒ የሚለውን ደግሞ ስፈልግ የኩኒ የሚባለው የስዊዘርላንዱ ከ100 ዓመት በላይ ልምድ ያለውና ጄቲቢ የጃፓኒስ ቱሪዝም ቦርድ እነዚህ ከ100 ዓመት በላይ ልምድ ያላቸው በአጋጣሚ ኩኒን ጄቲቢ ገዝቶ ታገኘሁና ለምሳሌ ከኮቪድ በፊት 2019 እነሱ ያጓጓዙት ቱሪስት 5 ሚሊዮን በላይ ነበር ቱሪስት በእነሱ ሬቨኗቸው ወደ 13 ሞቢላይዝ ያደረጉት 13.5 ቢሊዮን ዶላር እና በአጋጣሚ ከእንግሊዝ መንግስትና ከሳውዲ መንግስት ጋር ተፈራርመው ሳውዲ ታውቃለህ ፎር ዘ ፈርስት ታይም ቱሪስት ሳውዲ ሄዶ አያውቅም ሪሊጂየስ ፒልግሪሜጅ ነው እንጂ ቱሪስት አይሄድም ሶ አሁን እነሱ ከ3 ዓመት አግሪመንት ተፈራርመው ለመጀመሪያ ጊዜ ቱሪስት አሁን እዛ እየሄደ ነው እና እነሱ ኦፕን አፕ ማድረግ ዴስቲኔሽን ማኔጅ ማድረግ ቱር ግሩፕ ማምጣት ስራ ነው የሚሰሩት እንግሊዝም እንደዚሁ እነዚህ የገበታ ለሀገር ፕሮጀክቶች ላይ ከሚሰሩት ሰዎች አንዱ የጎርጎራን የሚሰራው ዶክተር ፍስሐን በሰው በኩል አገኘሁት እና በስልክ አነጋገርኩት እንደዚህ አይነት ኮንሴፕት ዴቨሎፕ አድርጌያለሁ እነሱ they were under pressure እነዚህ ዴስቲኔሽኖቹን ሰርተው መጨረስ ነው የነሱ ስራ እንጂ ስለ ማኔጅመንቱ የነሱ ሪስፖንሲቢሊቲ አይደለም ግን አዳመጠኝ ኢንጂነር ሀብታሙ የሚባል ሰው መራኝ በአጋጣሚ ኢንጂነር ሀብታሙን አውቀዋለሁ የአውራ ጎዳና ስራ አስኪያጅ ነበር እሱ ደግሞ የሐላላ ኬላና የዚህ ኤሌፋንት ፖን እሱ ነው የሚከታተለው እና ቀጠሮ ሰጠኝ አንድ ቀን ቢሮ ሄጄ ፕሬዘንት አደረኩለት ማንም ብሎኝ አይደለም በራሴ ኢኒሺዬቲቭ ማለት ነው እና አዳመጠኝና እስቲ ቆይ እንነጋገርበታለን እነሱ በኮንስትራክሽን ነው ፕሪኦኪፓይድ የሆኑት አሁን እሱን አለፍኩና የነዚህን ማኔጅመንት ማግኘት ጀመርኩ በኢሜል በስልክና የኢትዮጵያን ፕራይም ሚኒስተር is preoccupied destination በማልማትና እናንተ ደግሞ ዲኤምሲ ላይ ትልቅ ኤክስፒሪየንስ ነው ያላችሁ ለምን አመቻችቼ ወደ ኢትዮጵያ አትመጡም አልኳቸው they were surprised በመሪ ደረጃ እንደዚህ የሚሰራ ብዙ አያውቁም ከዛ ኢትዮጵያን አየር መንገድንም አነጋገርኩ እናንተ ስለምን ሎካል ኤጀንት የነሱ አትሆኑም because ኢቲ ሆሊዴ ያላቸው በዛ ኢንባውንድ ቱሪስት ያመጣሉ ሶ የነዚህን እንትን ካገኙ ኢትዮጵያን ኤርላይንስም ይሰራል ከዛ ቱሪዝም ሚኒስቴር ደግሞ ለአቶ ስለሺ ነገርኩት እሱ ለሚኒስትሩ ነገረ ከዛ እሺ ብለው ይመጡ የሚገርመው ነገር መጡ ከአየር መንገድ ጋራ ተፈራረምኳቸው እንደ ኤጀንት ሎካል ኤጀንት ሆነው ከሚኒስትሪው ጋር ግን አንዳንድ ስራ ተሰርቶ እንዲቆይና in the meantime የነሱ ቼርማኑ ጃፓናዊ ነው ኪጋሊ ላይ የዩኤን ቱሪዝም እንትን ነበረ ስብሰባ ነበረና እዛ ደርሶ ሲመለስ ኢትዮጵያ ቪዚት ሊያደርግ አሬንጅ አድርገን በመሃል እዚህ የሰሜኑ ችግር ተፈጠረና ስቴት ኦፍ ኢመርጀንሲ ዲክሌር ተደረገ በዛ ምክንያት አንመጣም አሉና እዛ ላይ ቆመ ነገሩና ዋናው ዓላማ ምንድነው አሁን እየተሰሩ ያሉ እንደ ለምሳሌ ወንጪ ናሐላላ ኬላ ጎርጎራ መሳሰሉት እኔ ዩኒቨርሲቲ የተመረቁ የአካባቢው ልጆች ዴስቲኔሽኖቹን እንዴት ማኔጅ እንዳለባቸው ይሄ ካምፓኒ ያሰልጥኖ እነሱ ማህበር አቋቁመው ምክንያቱም ዴስቲኔሽን ማኔጅ ካልተደረገ አሁን ለምሳሌ ናሐላላ ኬላ 3 አካባቢ አትራክሽን አሉ እዛ አካባቢ
ፕሮግራም ማውጣት ይጠይቃል፣ ቪዚት ይጠይቃል፣ ኢንቫይሮንመንት መከላከል ይጠይቃል፣ ትራንስፖርት ግራውንድ ሃንድሊንግ ይፈልጋል። ብዙ ነገሮች እነዚህ አንቲክ ነገሮችን መሸጥ፣ ባህላዊ ነገሮች መሸጥ፣ ሱቆች መከፈት፣ ኮሚኒቲ ኢንጌጅመንት፣ እነዚህን ስራ የሚሰራ መኖር አለበት። ሶ ይሄ ዲኤምሲው ነው የሚያስተባብረው። ይሄንን ሶ አልተሰራም፣ አሁንም ባይዘው ክፍት ነውና ይሄንን ኮንሴፕት ነው ያስፈልጋል ብዬ በራሴ በግሌ የሰራሁት። ይህንን ሁሉ የእውቀትና ልምድ በቼም ወጣቶች ማግኘት አለባቸው ብዬ አስባለሁ። ለወጣቶች ያለፍክባቸው በጣም ረጅም የስራ የልምድ ጉዞ አለና ምን ትመክራለህ? እኔ የምመክረው ምንድነው፣ ለሰው ልጅ ፓሽን ያስፈልገዋል። ፓሽን በአማርኛ ምን እንደ ትክክለኛ ቃሉን አላገኘሁለትም፣ ግን ለሚሰሩት ማንኛውም ስራ ፍቅር፣ የስራ ፍቅር፣ መውደድ፣ መሰጠት ያስፈልጋል እንጂ ስራ ልክ እንደ ማንኛውም ስራ አድርገን ከወሰድነው የትም አንደርስም። እና እኔ እግዚአብሔርን ማመሰግነው መጨረሻ የኮል ኦፍ ዲዩቲ ሆስፒታሊቲ መሆኑን ያወቅኩት በመጨረሻው አመታት ነውና ከመጀመሪያው ግን አስበው ወደዚህ ሙያ ለሚመጡ ሰዎች ከመጀመሪያው አስበው ቢመጡ የበለጠ ውጤት ያመጣሉ ብዬ አስባለሁ። ራሳቸውም ሀገርም ሴክተሩም ተጠቃሚ ይሆናል ብዬ አስባለሁ። አቶ ፍስሐ እንግዲህ ከተጣበበ ጊዜ ከሰውተ የፊደል እንግዳ መሆን ስለቻልክ እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔም እንግዲህ አይ ቲንክ አንተ የኔን የሙያ አስተዋጽኦ በመረዳት ኦልሞስት የመጀመሪያው ፕሮግራማቸው አካባቢ ጋብዘኝ ያለኝን ልምድ እንዳካፍል እድሉን ስለሰጠኝ ለፊደል ፖድካስት እና ለአንተ በግል ምስጋናዬን አቀርባለሁ። አመሰግናለሁ። እሺ፣ እግዚአብሔር ይስጥልኝ። ወደ ፊደል እንግዳ ፕሮግራም ተከታታዮች እንግዲህ እስካሁን የነበረን የውይይት ጊዜ ይሄንን ይመስል ነበረ። በቀጣይ ሌላ እንግዳ ይዤላችሁ ቀርባለሁ። ይህንን ቻናል ላይክ፣ ሰብስክራይብ እያረጋችሁ ሼር እያረጋችሁ ለሌሎች እንዲደርስ እንድታደርጉ ጠይቃለሁ። ሀሳብ አስተያየታችሁንም እንደዚሁ በኮመንት ቦክስ ብትገልጹልን መልሰን ወደ እናንተ የምናደርስ ይሆናል። መልካም ጊዜ ይሆንላችሁ።